አያቶላ አሊ ሀመኔ እሳቸው ሲያልፉ በቀላሉ አተካክተዋት አገሪቷን እንዳስቀጠሏት አይነት ስሜት እንዳይፈጠር አይነት እርምጃ ውስጥ ሊገቡም ይችላሉ። የኢራን መንግስት እኮ ሊዳከም አይችልም። ምክንያቱም ህዝቡ በአንድ ላይ የቆመ ነው። ሄዳችሁ ሰዱ ሲባል ጉልበት ያለው ሁሉ እየሄደ ነዳጅ ሊወስድ እኮ ነው። ስለዚህ እየተራዘመ ሲሄድ ምንድነው የሆነ ወደዛ ሄዱና ውሰዱ ማለት ወደዛ በሚሄዱ ሰዓት ኢራን ዝም ብላ እጇን አጣጥፋ ተቀመጠ ትመታለች። ፕሬዚዳንት ቮሎዲሚር ዜሌንስኪና ፕሬዚዳንት ቭላዲሚር ፑቲን በዚህኛው ጦርነት የጃዙር ፕሮክሲ ዋር ውስጥ ገብተዋል። የአውሮፓውያኖቹ ከሳቸው ጋር አለመሰለፍ ግን ይሄን መሰላቸት ያመጣባቸዋል። ለምንድን ነው ሁሉ ሪሶርስ የሚጠፋው የሚለው ነገር ማለት ነው። የነ ሺ ጂንፒንግ እና የነ ፑቲን ወደዚህ ጉዳይ ላይ የመግባት እኔ አደራዳሪ ሆኖ ከመጨረሻው ኢራንን በመንግስታቱ ድርጅት እንደው እየተቃወሙላት ከቀጠሉ ምን አፕሪሺየት አደርጋለሁ። ተንቀጭቀጫ ወደ ጦር ሰፈሩ ወይም ደግሞ ወደዛ ወደ አውዱ ወደ ውጊያው ስፍራ የምትሄድ ከሆነ የኢራን ህጋዊ ኢላማ ነህ ማለት ነው። ኔቶ ጫና ውስጥ መግባቱ ለፑቲን ስትራቴጂክ ላይ የተሳካላቸው ይመስለኛል። እንግሊዝ ከየትኛው ሀገር በተለየ ከቀድሞ ስህተቷ ትማራለች። ድጋሚ ወደ ስህተት ውስጥ አይወድቁ። ጤና ይስጥልኝ ተመልካቾቻችን፣ የተለያዩ ዓለም አቀፋዊ ጉዳዮችን የሚዳስሰው ኤንቢሲ ዓለም አቀፍ ተጀምሯል። አለማየሁ ሀሊና ቢኒያም ካሴ አብራችሁ ቆይታ የምናደርግ ይሆናል። ከኛ ጋር ሆኖ ተመልካቾች እንዴት አለ አሌክሶ? ሰላም ሰላም መስገን አለን። በጣም በተከታታይ እየሰራን ነው። እንግዲህ ከሰራናቸው ፕሮግራሞች መካከል አንደኛው ይሄ መካከለኛው ምስራቅ ጉዳይ ነው። በእርግጥም የዓለም ትኩረቷም ሁሉም ነገሯ ያለው እዚሁ መካከለኛው ምስራቅ ላይ ነው። ያልተነካ የለም፣ የማይነካ የለም። ቀስ እያለ ደግሞ የሚራዘም ከሆነ ጫናው እየሰፋ ስለሚሄድና የዓለም ፖለቲካንም የሚያናጋ ወታደራዊ አሊያንስ ሊፈጥር የሚችልም የሆነ ክስተት እየሆነ በመምጣቱ ከዛ አንጻር ነው እኛም ትኩረት የምናደርገው። ኦፍ ኮርስ በቀይ ባህር ፖለቲካም በኩል እንደዚሁም ደግሞ በነዳጁም በሁሉም ነገር ኢትዮጵያን የሚነካም ስለሆነ ትኩረት እናደርጋለን። እኛ እንግዲህ ከሆርሙዝ ብዙ ሰዎች ሩቅ እንደሆነ አድርገው ሊያስቡ ይችላሉ። ግን እስከ 2000 ኪሎ ሜትር ከ1500 እስከ 2000 ኪሎ ሜትር ከሶማሊያ ጫፍ እንኳን ነው የሚነሳውና ዞሮ ዞሮ ህንድ ውቅያኖስን ቀይ ባህርን በደንብ እየነካ ያለ ፖለቲካ ስለሆነ ከዛ አንጻር ትኩረት ማድረጉ እኛም ሀገር ላይ ብዙ ጉዳዮች እንዲዳሰሱ ያደርጋል። ሰዎችም ከማይሆን ካቴጎሪ እየወጡ እየተመለከትን ነው። በደንብ ጀኒውን የሆነ ሀሳብ የሚያጋሩ ሰዎችን እየተመለከትን ነውና ከዛ አንጻርም ነው ፕላስ ድግ ሁሌም እንደምልህ የሆነ ነገር ስለተፈጠረ አይደለም ኤንቢሲ እንደዚህ አይነት ነገሮችን የሚሰራው። ይሄ ነገር ይኑር አይኑር ሳይታወቅ ቀደም ብሎ የጀመረው ፕሮግራምም ስለሆነ በአላማ ነው የሚሰራው። ለሀገር ትኩረት ይሰጣል ለማለት ነው። እንደው የውጭ ሲባል የውጭ ብዙ በጣም አርቆ የሚያስበው ሰው ስላለ የሀገራችሁ ጉዳይ ምናምን ሰው ስላለ ነው። ከዛ አንጻር ነው አሌክስ አሁን ላይ ምንድነው ያለው በሚለው ብንጀምር እንደው ጀነራል ፒክቸር ያው እንግዲህ የጦርነቱ ሁኔታ እየተባባሰ ቢመጣም በሁለቱም ወገን ማለትም ሁለት ወገን ብለን ስንል ብዙውን ጊዜ ጉዳት የሚደርሰው በእስራኤል ላይ እንዲሁም ደግሞ በሌሎች አረብ ሀገራት በዛው አካባቢ ብቻ ስለተወሰነ ነውና ከአህጉር ውጪ የሚሄድ ነገር እስካሁን ድረስ አልታየም። እስካሁን ድረስ ግን ምናልባት ሊሄድ ይችላል የሚባልም ጭምጭምታም ይኖራል አልፎ አልፎ። ግን እስካሁን ድረስ ያለው ነገር ምንድነው? ምናልባትም ለአሜሪካን ፖለቲካ ወይም ለአሜሪካን ፖለቲከኞች እንዲሁም ለሴናተሩ ለሴኔቱም ራሱ ትንሽ ግራም እየሆነ ቆም እያሉ የሚያዩበት ሁኔታ ምንድነው? የአውሮፓውያን በተለይም እንግሊዞች በአጠቃላይ ሙሉ ለሙሉ ለመጀመሪያ ጊዜ በታሪክ በአሜሪካና በእንግሊዝ ግንኙነት ውስጥ እንግዲህ የአንድ አባት የአንድ እናት ልጆች እስኪመስሉ ድረስ ሁሉ ጊዜ እንደተባበሩ ነበር እና በዚህ ወቅት ግን ትብብራቸው ቆሟል። በእጃዙር እንኳን ሄዱ ማለት የማይቻልበት ደረጃ ማለት ነው። ነገር ግን እንደምታስታውሰው ከ12 ከ15 ዓመታት በፊት በማዕቀብ ውስጥ እንዳለች ይታወቃል። ያ ማለትም ምዕራብ አውሮፓውያንም ሆኑ አሜሪካኖች የጣሉባት ማዕቀብ በኢራን ላይ ያ እንደሚጎዳት ሆኖ እያለ ነገር ግን ቀጥተኛ በሆነው የዚህ የጦርነት ግጭት ውስጥ ግን እንግሊዝ እጇን እስካሁን ድረስ አልከተተችም። ሌሎችም ሀገራት እንደዛው ማለት ነው። ከዛም ባለፈ ደግሞ አሁንም ከስፔንም ብትሆን ምንም እንኳ በዛ ስፍራ ላይ የአሜሪካን ጦር ሰፈር ቢኖርም ያንን የአየር ክልል እሷ እንዳትጠቀም ማድረግ ምንም እንኳን ወደ ባህር ዳርቻውም ቢሆን ያን ነገር እስከ ማድረግ ደረጃ ደርሰዋል። ዶናልድ ትራምፕም በስፔን መንግስት ላይ በጠቅላይ ሚኒስትሩ ላይ እንትን እያደረጉ ነው፣ ቀዋሚያቸውን እያሰሙ ነው።
ከዚህም በተረፈ ደግሞ ከትናንት ወዲያም በሚሰማውም ነገር እንደዚሁ ደግሞ አሁንም ፈረንሳይ እንደዚሁ ቀጥታ የሆነ በቃ እንደማትሳተፍና የአየር ክልሏንም እንደማትፈቅድ ሁሉ ነው የሆነው እና ይሄ ነገር ምንድነው የሚሆነው ስንል በሩቢዮን በኩልም ቢሆን ኔቶ የወደፊት አቅጣጫው ምንድነው ቆም ብለን ማሰብ አለብን የሚል መግለጫ ለፎክስ ኒውስ እንደዚሁ ሲሰጡ አይቻለሁኝና በዛም ላይ ትኩረት አድርገው የነበሩት ምንድነው እስከ መቼ ድረስ ነው እኛ ለኔቶ ጉልበት ኃይል እንዲሁም ደግሞ ገንዘብ ፋይናንስ የምናደርግበት ሌሎች የማይሳተፉ ከሆነ ነው ህጋዊ የሆነውን ነገር ለመጀመሪያ ጊዜ ተከተሉ ቢባል እንኳን አውሮፓውያን ያቺ የሚወሯት ሀገር ለነሱ ስጋት ስላልሆነች በሚል ነው እና ምንድነው በህልውናቸው ላይ ምን አይነት ነገር እያደረሰች ነው በሌሎቹ የምዕራባውያን ሀገራትም ላይ እንግዲህ ቀደም ሲልም አንተም ብዙ ጊዜ ደጋግመህ ከምታነሳው አንፃር ኢራንና ፈረንሳይም ደግሞ ያላቸው ቀደም ያለ ጥብቅ ግንኙነት አላቸው በተለይ ቶታል ካምፓኒ ከኢራኖቹ የነዳጅ እንትኖች አምራቾች ጋራ ትልቅ ግንኙነት አለው ስለዚህ ይሄ ወደ ኋላም ያዩትም ያለው ወደፊትም ሊለወጥ ይችላል የሚለው ነገር እና እንዲያውም የዚህ የሬጂም ቼንጅ የሚባለው ነገር ምናልባት ዶናልድ ትራምፕ ላይ ራሱ ለውጥ ሊያመጣ ይችል ይሆናል እንጂ በአካባቢው ላይ የሚበርድ ነገር እንደሌለ ነው የሚታወቀው ከዛም በተረፈ ደግሞ አሁንም ቢሆን ብዙዎች በዚህ በአረብ ኤሚሬትስ ሳውዲ አረቢያ ሆነ ባህሬን ወር ኩዌት ያሉ ብዙዎቹ ሀብታሞች አሁንም ቢሆን ከመኖሪያቸው ስፍራ ተፈናቅለው ሸሽተው ወደ ሌላ ሀገር እንደገቡ በሰፊው እየተወራ ነው ይህ ማለት ደግሞ ትንሽ የሀገሪቱን ህልውናም ራሱ ጉዳት እያደረሰ ነው ማለት ነው በሀገሪቷ ላይ ጉዳት እያደረሰ ነው አረብ ኤሚሬትሶችንም እንዲሁ በመታየ ሰዓት በተናንተና ዕለት የኩዌት እንግዲህ ነዳጅ የጫነች መርከብ እንደዚሁ ጋይታለች ይሄ ለሚቀጥሉት አመታት በአረብ ኤሚሬትስ ላይ ወይም በአቡ ዳቢ ላይ በነሻርጃም ላይ ከፍተኛ ጉዳት ሊደርስ እንደሚችል ይታወቃልና ምን ያህል የአውሮፓም የአፍሪካም የቻይናም ትልቁን ገበያ የሚያሳልጥ ስፍራ እስከሆነ ድረስ እነዚህ ነገሮች ከፍተኛ ስጋት ፈጥረዋል ምንም እንኳን አሁንም ቢሆን ዶናልድ ትራምፕም በዚሁ ሳምንት በያዝነው ሳምንት ነው አይደለም ያወጁት ነዳጅ ከፈለጋችሁ ሂዱና ወደ ሰርጹ ወደ ሆርሙዝ ሄደው ይሄን ነገር አድርጉ የሚሉት ማለት ነውና ከሞላ ጎደል በዚህ መልኩ የሚታይ ይመስለኛል ጠቅላላ ሀሳቡ ያኔ አንድ እንትን የተፈጠረ ነገር አለ በሁሉም አቅጣጫ እንደው በደረጃ እስራኤልን ወደ ኋላ ልታረጋት ይችላል ካልሆነ በስተቀር የሆነ ኤግዛስት የማድረግ ነገር አለ የመድከም ስለ በጣም ጫናው የፕሬዚዳንት ዶናልድ ትራምፕ ዓለም የሚያውቀው ነው የህዝብ ጫና አለባቸው የሴናተሮች ወይም ደግሞ የዲሞክራቶችም ከራሳቸው ፓርቲም የሪፐብሊካን ሰዎችም ጫና አለባቸው ይሄ ሚድ ተርም ኤሌክሽን እሱንም ታሳቢ ያደርጋሉ በዛ ላይ ባሰቡት ልክ መሄድ ስላልቻለ ደግሞ እሱም ሌላ ፖለቲካዊ ጫና አለ ኢቨን የእሳቸው የቅርብ ሰዎች ጭምር ጥያቄ ያነሱባቸዋል ለፕሬዚዳንት ዶናልድ ትራምፕ ኦፍ ኮርስ ከጫናም በላይ ሆኗል እንዲያውም እሳቸው አስተካክለዋለሁ ብለው ያሰቡትን ነገር ወይም ደግሞ አገኛቸዋለሁ ለአሜሪካ ትርፍ አረጋቸዋለሁ ያሏቸው ነገር ዋጋ እያስከፈላቸው እንደሄደ ብዙ ነገሮች መመልከት ትችላለህና አንደኛ በአሜሪካ በኩል መድከሞች አሉ መድከም ሲባል አሜሪካ ብዙ ጊዜ አቅሟን ተጠቅማለች አልተጠቀመችም የሚመጣል ጥያቄ ነውና አሜሪካ አቅሟን ሙሉ አቅሟን እንዳልተጠቀመች ማንም ሰው ይገባዋል አንደርስታንድ ያደርጋል እንደው ቢያንስ እንኳን አሜሪካ ያሏት የጦር ሰፈሮች ይታወቃል እስከ 800 ከ750 በላይ ነው ያን ሁሉ ኮኔክት አድርጎ የመዋጋት አዝማሚያ ውስጥ እንኳን አልገባችምና ሙሉ አቅሟን አልተጠቀመችም ይታወቃል ያሏትም የጦር መሳሪያዎች ክብደታቸው ምናቸው የሚታወቅ ነውና ከዛ አንፃር አልተጠቀመችውም ይታወቃል ግን ፕሬዚዳንት ዶናልድ ትራምፕ በዚህ ልክ ጫና አለባቸው የሳቸው ጫና ደግሞ at the same time ፖለቲካው እንዲደክሙ አድርጓቸዋል ተሰላችተዋል በቃ እውነቱን ለመናገር ትራምፕ እየተነሱ በትሩ ሶሻል ሚዲያቸው ላይ የሚጽፏቸው ነገሮች እንደው ትንሽ አቅማቸውን እንትን ወይም ወኔው እንዳለ ለማሳየት ቢሞክሩም ግን ውስጥ ላይ ያለው ፖለቲካ ጫና እየፈጠረ በመሆኑ የመድከም ጦርነቱን አለመፈለግ አለ በእርግጥም አሁን ኢኮኖ ዌስቱ ብዙ ጊዜ እንትን የሚልህ በጭፍን አይደለም እንትን የሚልህ ጦርነት አያስፈልግም ብሎ ነው የሚቃወመው ለተቃውሞ ወደ ጎዳና ያ ሁሉ ህዝብ ሲወጣ ከ8 ሚሊዮን በላይ ህዝብ ሲወጣ በሁሉም ግዛት ማለት ይቻላል ጦርነት አያስፈልግም ምንድነው ጥቅሙ ጦርነት ነው የሚለው እንጂ ልክ አንዳንድ የአፍሪካ ሀገር ላይ እንደምታየው የሆነ ካቴጎሪ ከፍሎ አይደለም
እንደዛ ከሆነ በካቴጎሪ ቢሆን እኮ ጦርነቱ አያስፈልግም ሲሉ የሚያወግዙት ኢራንን ነበረ የሚያወግዙት፣ ግን ኢራንን አይደለም የሚያወገዙት። ቢካዝ ጦርነት አያስፈልግም፣ ጦርነቱ እናንተ የመቋጨት አቅሙ ላይ አላችሁ የሚል አረዳድ ስላላቸው ኦፍ ኮርስ ትራምፕ ካቆሙት ኢራንም የመተው እንጂ ሄዳ የመተናኮስ ምናምን ፍላጎቱም እንደሌላ ስለሚታወቅ ይሄ ነው። በአሜሪካ በኩል ፖለቲካዊ ግፊት፣ ህዝባዊ ግፊቱ ስላለ ጦርነቱ አድካሚ አይነት ነገር ስሜት እንዲፈጠርበት አድርጓል። የትራምፕ አስተዳደርም ያ አይነት ስሜት እንዳለው ያስታውቃል። በኢራን በኩልም የሚሰጡን መግለጫ አይነት አይደለም። የፕሬስ ሴክሬታሪዋ ካሮላይን ሌቪት አንድ ሀሳብ ሲሰጡ ነበረ። በሶሻል ሚዲያ ወይም ደግሞ ፐብሊክሊ የሚሉትና እኛ ጋር የሚያደርጉት የተለያየ ነው የሚል ሀሳብ አለ። ለምን አሜሪካ እየተደራደሩ ነው ለማለት እንደፈለገችን ባናቅ፣ እነሱም ደግሞ እየተደራደረን አይደለም ለማለት እንደፈለጉ ባናቅም፣ ግን እኛ መሀል ላይ የሆነ ሀሳብ እንወስዳለን። ኢራን አንደራደርም እየተደራደርን አይደለም ሲሉ በምን ጉዳዮች እየተደራደሩ የማይፈልጓቸውን ነጥቦች እየገፉ እንደሆነ ገምታለን፣ እናውቃቸዋለን። ከአሜሪካ በኩል ደግሞ ለምን በዚህ ልክ እየተደራደሩ ነው የሚል ሀሳብ ደጋግሞ ለማንሳት እንደሚፈልጉ አናቅም እና ይሄ ትንሽ አስቸጋሪ ነው። ግን ድርድሮች እንዳሉ ግልጽ ነው። አት ዘ ሴም ታይም ደግሞ በኢራን በኩልም ያለው ምንም ከማይደበቀው የማይለው በጣም ከባድ የሚባሉ ጥቃቶች እየደረሱባት ነው ያለው። ባንከር ይሄ በስተር የሚባለውን ጭምር ትራምፕ መጠቀም ጀምረዋል። እንግዲህ እሱ አደገኛ ነው። 2000 ፓውንድ ነውና እዚህ ኢስፋሃን አካባቢ ያረፈው ምንም እንኳን ግልጽ የሆኑ እንትኖች ይፋ ባይደረጉበትም ጉዳቱ ከባድ ነው። ትራምፕ በትሩ ሶሻል ሚዲያቸው ላይ ያጋሩትን ማየት ይቻላል። ከዚህ አንጻር እየበረታ ሊመጣ ስለሚችል በኢራን በኩልም መድከሞች አሉ። ኦብቪየስሊ ከአሜሪካና ከኢራን የትኛው ሞር ሊደክም ይችላል የሚለው ተመልካቾቻችን የሚረዱት ነው። በቃ ኢራን ዱላው በስቶባታል። አንደኛ በሁለት ኃይል ነው የምትመታው። በሁለት ኃይል ነው ሲባል ደግሞ በጣም ጡንቻማ የሚባሉ ኃይሎች፣ ለዛውም የአሜሪካን እስራኤልን እንትዋት የአሜሪካን ኃይል ነው። እሱን እስካሁን ባለ ሁኔታ የመቋቋም አይነት ነገሮች ቢኖሩም ይሄ እየቀጠለ በሄደ ሰዓት እንደዚሁ ደግሞ የኢራን ፖለቲከኞችንም የማድከም ሁኔታዎች ይፈጠራልና በሁለቱም በኩል መዛዛል አለ፣ በሶስቱም በኩል ማለት እንችላለን። ኔታንያሁም ቀላል ፖለቲካ አይደለም እዛ ክነሴት ውስጥ የሚገጥማቸውና ለምን ጀመሩት ምን አሳኩ የሚል ከባድ ጥያቄ ይነሳባቸዋል። ፎር ዘ ላስት 75 ዓመት ያላየኑ አይነት ችግር እየተፈጠረብን ነው። ሚሳኤል በዚህ ልክ ቴልአቪቭን ሲያናውጣት አይተን አናውቅም የሚሉ ከባድ ጥያቄዎች ይነሱባቸዋል። ብዙ ቦታዎቻቸው ኢላማ ውስጥ እየገቡባቸው ነውና ከዚህ አንጻር መድከሞች አሉ በሶስቱም ኃይላት ስፔሻሊ በሁለቱ በኢራንና በአሜሪካ። እስራኤል ግብ የምትለው ነገር አላት። እሱን የማሳካት ፍላጎት ምናምን ሊኖራት ይችላል። ጦርነቱን የመቋጫውንም ጊዜ ኔታንያሁ መናገር እንደማይችሉ ሁላ ነው ያስቀመጡት። ስለዚህ እንደዚህ አይነት ነገሮችን መመልከት እንችላለን። ጠቅላላ ኢሜጁ ግን እንደዛ አይነት ስሜት ይሰማኛል። በሁሉም በኩል የመዛል ያ ማለት ጦርነት የሚቋጭበት የተለያየ መንገድ ቢኖርም እንደው በተወሰነ መጠን ሊቋጭ የሚችልበት ግን ደግሞ በጣም ይሄ ልዝዝ ባለ ኢራቅ ላይ በምናየው አይነት ስሜት የኢራቅ እንኳን ኦብቪየስሊ የሚታወቅ ነገር ነበረ። እንደዚህ አይነት ስሜቶች ይሰሙኛል። አሌክስ እዛ ጋር አሁን ማየት ያለብህ አንድ ነገር አለ። መዛል ራሱ በዶናልድ ትራምፕ ላይ የታየው ምንድነው? ነዳጅ ከፈለጋችሁ ወደ ሆርሙዝ ሂዱ ወይም ደግሞ አግዙን ማለታቸው ብቻውን በራሱ የእሳቸው መዳከም ያሳያል። እንግዲህ አንዳንዴ ምንድነው ተወሰኑ ነገሮች ልትመታ ትችላለህ። የሚደርስህ ሪፖርት አለ። ኢራን እንግዲህ በእስራኤል ዘገባ መሰረት 70% የሚሆነው የሮኬት ማስወንጨፊያዋ ተመቷል ነው። ስለዚህ 30% አይደለም 10% እንኳን ቢተርፋት 10% ራሱ የሚያመጣው ጉዳት ቀላል አይደለም። ሁለተኛ እንደገና ደግሞ የኢራን እንደ ወታደራዊ ኃይሎችም ደግሞ የሚናገሩት ነገር ምንድነው? ሪዘርቭ ያደረግናቸው ገና ብዙ የጦር ኢላማዎች አሉን ነው የሚሉት። እነዛ የጦር ኢላማዎች ምንድነው ሊሆኑ የሚችሉት? አደገኛ ኬሚካል የሚያመርቱ ካምፓኒዎች ሊሆኑ ይችላሉ። በጣም ከፍተኛ የሆነ ጉዳት ሊያደርሱ የሚችሉ የነዳጅ ማከማቻ ስፍራዎች ሊሆኑ ይችላሉ። ህዝብ ይጠቀምባቸዋል ተብሎ የሚታወቁ ማለት ነው። ከሰብአዊነት አንጻር እንግዲህ ሁሉንም አደበድብም። የተወሰነ የባቡር ሀዲድ ማትመታበት ነገር አለ አንዳንድ ጊዜ፣ ምክንያቱም ተራው ህዝብ የሚጠቀምበት ነው፣ ዜጋው የሚጠቀምበት ነው ብሎ ከማሰብ የተነሳ ማለት ነው። ምናልባት ግን አሁን እንዳልከው እነዚህ ኢስፋሃን ላይም ተጠቀሙ የምንላቸው ሁለት አይነት ከባድ እንትኖች አሏቸው። አሁን እነዚህ 2000 ፓውንድ ብለህ የምትላቸው እስከ 140-150 ሜትር ድረስ ዘልቀው ማውደም የሚችሉ ማለት ነው። ግን ያንን ስፍራ የት ጋ ነው የሚለውን መጀመሪያ አይደንቲፋይ ማድረግ ያስፈልጋል፣ ማወቅ ስለሚያስፈልግ ማለት ነው።
ለአሜሪካኖችም ሆነ ለእስራኤሎች ያ ነገር ብዙውን ጊዜ ግልጽ አይደለም። ያ ግልጽ ቢሆን ኖሮ እስካሁን ድረስ እስራኤልን ባጠፋቻቸው ነበር እነዛን ስፍራዎች። ግን የነዚህን መሳሪያዎች መጠቀም ምናልባት የጦርነቱን ሁኔታ ያራዝመዋልም ያጋንነዋልም። ስለዚህ አንደኛ የኢራንም ህዝብ ኦልሬዲ ለሞቢላይዜሽን እየተዘጋጀ ነው። እንግዲህ ወደ ኋላም ላይ ልናወራው የምንችለው ልንነጋገርበት የምንችለበት ነገርም የእግረኛ ጦር መግባት የሚለውም ነገር ምናልባት ፖለቲካም ሊሆን ይችላል ተብሎ የሚባል ነገርም አለ። ምክንያቱም እነዚህ ምርጥ የሚባሉ ኤሊት የሚባሉት በጣም ልዩ የሆኑ በከባድ ሁኔታ የሰለጠኑ የሚባሉ አሜሪካን ብታጣቸው ለአሜሪካን መንግስት ከፍተኛ የሆነ እጦት ወይም ደግሞ ከፍተኛ የሆነ ውድመት ነው የሚሆነው እነዚህ ኤሊት ፎርስ። እንደገና ሁለተኛ ፐርፐዙ ምንድነው? በዛ ሆርሙዝ አካባቢ ላይ አውድመውታል፣ ያን ስፍራ መተውታል። እዛ ስፍራ ላይ ማስቀመጥ ማለት እነዚህ እግረኛ ወታደሮች እንግዲህ አስበው ወደ 2000 ምናምን ከ1500 እስከ 2000 ኪሎ ሜትር ድረስ ነው የሚርቀው ይህ ስፍራ እስከ ሆርሙዝ ድረስ ያለው። ሁለተኛ እንደገና ደግሞ ለምን 167 ምናምን ኪሎ ሜትር አካባቢ ነው፣ ወደ 230 ምናምን ሜትር ነው ጥልቀቱ የሆርሙዝ ሰርጥ ማለት ነው። ስለዚህ በዛ ስፍራ ላይ ብቅ እያሉ እየወጡ ሊመቱ የሚችሉ ብዙ ካተሮች አሏቸው፣ ፈጣን ጀልባዎች አሉ። በድንገተኛ ሁኔታ እነዛን አካባቢዎች ሊያወድም የሚችል ማለት ነው። ስለዚህ በዛም በኩል ስታየው ከሆርሙዝ ውጪ ሆርሙዝ አካባቢ ላይ ያለውን መንገድ ለማስከፈት ተብሎ የሚመጡ ኮማንዶዎችም ቢሆኑ ምንም ቢሆኑ ሰዎች ናቸው። ስለዚህ ኢራን ደግሞ ያላት የሰው አልባ ማለት ድሮኖቿ ቀላል የሚባሉ አይደለም። ማምረቻው እዛ ነው፣ ገዝታ የምታመጣው አይደለም። በዛ ላይ አጥፍቶ ጠፊም አላት። አጥፍቶም ተመልሶ እንደገና ሌላ ጥቃት ተመልሶ ሊሄድ የሚችልም ድሮንም አላት። ሁለቱንም ነው የምታመርተው። እንግዲህ ሻሂዶች ያ የሻሂድ ደሞም ራሱ ሞዴሉንም ስታየው አንድም ለኢራን ከፍተኛ ትኩረት የሚሆነው ኢቭን አሜሪካ እንኳን ራሱ ፕሮቶታይፑን ሰርታ እየተጠቀመችበት ነው የኢራንን አይነት ድሮኖች በመጠቀም ማለት ነው። ራሻም እንደዚሁ ዩክሬንም እንደዚሁ ማለት ነው። እና ይህ ማለት የሷን ኃይል ያሳያል። ሁለተኛ እንደገና ተጨማሪ ብዙ ድሮኖች ሊኖራት ይችሉና እነዛን ኮማንዶች የአንድ ባንድ እየለቀሙ ሊያጠፉ ይችላሉ። እንዲያውም አንድ የዚህ አልኑስራ ነው የሚለው አንድ ግሩፕ አለ የእንትኖች የኢራንም ላይ የሚሰራ ከሁቲዎቹም ጋር የሚሰራ ምንድን ያሉት እያንዳንዱ ኮማንዶ ዛ አገር መጣ የሚል አንድ እግሩ ተቆርጦ ነው የሚመለሰው የሚል ዛቻ ነው እየሰነዘሩ ያሉት። እና ይህ የሀገሪቷ ሞቢላይዝ የማድረግ ሁኔታ የአሜሪካን እግረኛ ጦር ላይ ተሸንፎ አሜሪካንም ተዋርዳ የምትመለስበት እንጂ በቀላሉ እዛ ገብተው ብዙ ኃይል ወይም ደግሞ ብዙ ለውጥ ሊያመጡ የሚችሉት ነገር የለም። ምክንያቱም እስካሁን ድረስ ማስገባት በቻሉ ነበር። በዛ ላይ እንደገና በአሁን ሰዓት $2 ሚሊዮን ነው ለአንድ መርከብ እያስገባች ያለችው ኢራን እና ሁለት መርከቦች በአንድ ጊዜም ሊተላለፉም አይችሉም እስከ ማለት ደረጃ ነው። ይሄ በጣም በጥንቃቄ እየተጠቀመችበት ያለ ወጥመድ ነው። ማን ነው ወሽመጥ ስፍራ ነው። ይሄ ወሽመጥ ስፍራ ደግሞ በአብዛኛው ከ80% የሚሆነው ደግሞ ለእስያው ማለትም ለነ ኮሪያ፣ ለነ ፓኪስታን፣ ለነ ጃፓን በጣም ወሳኝ መመገቢያ ስፍራ ነው። ይሄን ከአፍሪካ ወይም ደግሞ ከሌሎች አውሮፓ ሀገራት የበለጠ ሊጎዱ የሚችሉ እነዛኞቹ ወገኖች ናቸው፣ እስያውያን ናቸው። እና ይሄን ነገርም እንዳልከው እርግጥ የሚሰሙም አይደሉም። ሽምግልናም ዶናልድ ትራምፕ አሁንም ቢሆን በጉልበት ነውና የሚያምኑት በዛም ለማጥፋት ነው። ሆነም ቀረም ግን የአውሮፓውያኖቹ ከሳቸው ጋር አለመሰለፍ ግን ይሄን መሰላቸት ያመጣባቸዋል። ለምንድን ነው ይሄ ሁሉ ሪሶርስ የሚጠፋው የሚለው ነገር ማለት ነው። አዎ እንደዚህ አይነት ነገሮች ሲነሱ አሁን ይሄ ያነሳናቸው ኢራን ልትጠቀማቸው የምትችለውን የመጨረሻ አቅም አይነት ስለሆነ ነው። እና በዛኛው በኩል ደግሞ አሜሪካ ይሄኛውን ነገር በግፊትም ሆነ በምናም ማቆም ካልተቻለ እንደዚህ ቀስ እያለ የሚቀጥል ከሆነ ትራምፕ በባህሪያቸው የሚታወቁ አይነት ሰው ስለሆኑ ሊጠቀሟቸው የሚችሏቸው መሳሪያዎች እነዚህ ጂቢዩ 57 ና የሚባሉት እንኳን ሌሎችም አሉ። እንደሚታወቀው በጣም ሶፊስቲኬትድ የሆኑ ቴክኖሎጂዎች እነሱን ከመጠቀም አንጻርና እንደዚህ ደግሞ ታርጌት የማድረግ አንዳንድ ባለስልጣናትን አንዳንዴ እነ ጠቅላይ ማናቸው አያቶላ አሊ ሀመኒ እሳቸው ሲያልፉ በቀላሉ አተካክተዋት አገሪቷን እንዳስቀጥሏት አይነት ስሜት እንዳይፈጠር
አይነት እርምጃ ውስጥ ሊገቡ ይችላሉ የሚል ነው። አሁን ይሄኛው ኢራን አልደራደርም እየተደራደርኩ አይደለም የሚል ብርቱ አቋሟን በተለያየ ጊዜ ስታሳይ የሚያሳይ ነገር አለ። አት ዘ ሴም ታይም ደግሞ እነ ማሱድ ፔዜሽኪያን ማናቸው ፕሬዚዳንቱ እሳቸው እንደምታያቸው የተለያዩ ሀሳቦችን ያጋራሉ። ሞር ዲፕሎማቲካሊ ጉዳዮችን ለመጨረስ ፍላጎት እንዳላቸው ሀሳብ ከሰጡ በኋላ እኛ ሳናሸንፍ ወደ ኋላ እንልም ምናምን የሚሉ ሀሳቦች ይሰጣሉ። ይገባሃል እንደ ኢራን እንዳለ ሀገር ልክ እንደ ይሄ በጣም እንትናች ነው የሀገርን ህልውና ማስቀጠል ብቻውን ድል ስለሚሆን ማለት ድል ነው። ፕላስ ደግሞ ህዝቡን አንበገርም ባይ አይነት ህዝብ ስለሆነ ከዛ አንፃር እንዲህ አይነት ነገሮች እንትን ላትል ትችላለህ። ውስጡን የተለያዩ ስራዎች ግን እንደዚህ ባሉበት አንደበታቸው ደግሞ አት ዘ ሴም ታይም ድርድሮች ቢደረጉ እና አስተማማኝ ዋስትና ቢሰጠን ጋራንቲ ቢኖረን አብረን የመስራቱም ሆነ እንደዚህ ችግሮችን በሆርሙዝ በአካባቢ ያለውን ችግር መቋጨት እንችላለን የሚል ሀሳብ ወዲያውኑ ይሰጣሉና ይሄኛው ጉዳይ በጣም ግልጽ የሆነው ነገር እና አሜሪካ ውስጥ ያለው የግፊቶች መበርታትና አንዳንድ የፖለቲካ ለውጦች በእነ ትራምፕ አስተዳደር ሊመጣ ይችላል የሚል ስጋት ከሌለ በስተቀር አሜሪካ የምትገፋበት ከሆነ የምትቀጥልበት ከሆነ ይታወቃል ማን ተጎጂ እንደሚሆን። አንደኛ አሜሪካ አርቃ ነው የምትዋጋው። አርቃ ስትዋጋ ደግሞ ሲቪሊያን ዳይሬክትሊ አታክ ላይ ይደረጉባት ይችላል ወይም ደግሞ በእርግጥ የምታንቀሳቀሳቸው የጦር መርከቦች ብዙ ጊዜ እንደምንለው የአንድ ሀገር የሚሊተሪ አቅም ነው። አንዱ መርከብ ላይ እንኳን በተለይ እነዚህ አርፎርድ ምናምን አይነት አርፎርድ በእርግጥ ጉዳት ደርሱበታል። ሕክምና ላይ ነው ወይም የሆነ ጥገና ነው ባለው ጥገና ላይ ገልጽ ይችላል። ከባድ ጉዳት ደርሶባቸዋል። እንደዛ ነገሮች አሉ። ፕላስ እንደ ብዙዎቹ የነሱ አቅም አንዱ ከወደመ ብዙ ነገር ነው አገሪቷን የሚያቃውሳትና ያ ማለት ግን በቀላሉ አይተኩትም ማለት አይደለም። አሜሪካ ስለሆነች አፍተር ኦል እነዚህ ነገሮች ስላሉ ይሄን እንደዚህ አይነት ሀሳብ ማንሳት የሚጠቅመው ለመሰለ አሌክስ ይሄ የሚሳኤል መተኳኩስ ብቻ አይደለም። ሰዎች አንደርስታንድ ማድረግ ያለባቸው አሁን ኢራን ሚሳኤል ስተኩስ ቆይታ ጎረቤቶቿን ሁሉንም ስትመታ ጎረቤቶቿ በመከላከልም እና በመመታተም ጊዜ እያሳለፉ ነው። ከዛ ገልፎቹ የሆነ ነገር እንፍጠር የሚል ቴክኒካል ጥምረትን በመፍጠር ሂደት ላይ ናቸው። እነሱ ከዲፌንስ ከማድረግ ወደ ኦፌንሲቭ የሚገቡ ከሆነ ለአሜሪካም ለእስራኤልም ተጨማሪ ኃይል መጣ ማለት ነው። ስለዚህ እነሱ ትንሽ እፎይሉና እነዚህ ኃይሎች ወደ ጦርነት ውስጥ ይገባሉና እየተራዘመ ሲሄድ በጣም ግልጽ ነገር እየተራዘመ በሄደ ቁጥር አስቸጋሪ ሁኔታዎች በተፈጠሩ ቁጥር ዓለም ወደ አሜሪካ ነው እንጂ የምትመጣ ወደ ኢራን የሚሄድ እንትን የላትም። ምክንያቱም የሚታወቅ ነገር ስለሆነ አንደኛ የኢኮኖሚ ኢምፓክቱ ይታያል። ሁለተኛ ደግሞ አሁን ኢራን የምትመታበት አጋጣሚ ሆርሙዝንም ስትዘጋ ብዙ ሀገራትን ስለምትነካ ለምሳሌ ትራምፕ አሁን ለሁለቱም የፖለቲካ ሌቨሬጅ ነው ያለው። ለኢራን ያን መዝጋት ዓለምን አስገድዶ በዛ አካባቢ ለዛ ጉዳይ መፍትሄ እንዲሰጥ የማድረግ ማስገደጃ እንደ ሆስቴጅ ተጠቀምበታለች። ለኢራን በዚህ መንገድ ስትመለከተው ፖዚቲቭ አድርገ ልታይ ብትችለውም ለራሷ ወይም ደግሞ ለኢራን ፖለቲከኞች ትራምፕ ቢሆኑ ይሄን ዘግታላችኋለች ስለዚህ እቺን አገር ዝም ነው ወይ የምትሉት የሚል አይነት ሀሳብ ያመጣሉ። ስለዚህ የሆርሙዝ ጉዳይ በኢራን ፖለቲከኞችም እንደ ፖለቲካ ሆስቴጅ ሊይዙት ይችላሉ ወይም ደግሞ እንደ ሌላ አይነት ነገር። አት ዘ ሴም ታይም ደግሞ ትራምፕም ሄዳችሁ ሆርሙዝ ነዳጃችሁን ውሰዱ ማለት እኮ ይሄ በነጻ ቅዱ የማለት አይደል? ሄዳችሁ ወራችሁ ውሰዱ የማለት ነው። ሀርግ ገባለሁ ብሏል እኮ ፕሬዚዳንት ዶናልድ ትራምፕ የመግባት ፍላጎት እንዳላቸው ወይም ደግሞ የዛሬ 39 ዓመት ምናምን አንድ እንዴት በቀለኛ እንደሆነ ወይም ደግሞ ምን እንደሚያስቡ አንድ ዶክመንተሪ ወጣት ነገር እያሉት ትራምፕ ስመለከት ነበርና ይሄንን ስትመለከት አስቸጋሪ ነው። እኔ ጉዳዩ እዚህ ላይ ቢቆምና ዓለምም ሰላም ብትሆን ሲቀጥልም ለኢራናውያን ህልውና ብዙ ከዚህ በኋላ መሄዳቸው ብዙ ከዚህ በኋላ ሚሳኤል እየተኮሱ መቀጠል አስቸጋሪ ያደርገዋል። አንደኛ በተደጋጋሚ እንደምል ቢዚ ነው የሚያደርጓቸው። አሁን ከዚህ በፊት for the last 30 or 20 years የተደረገው ምንድነው? የተለያዩ ጦር መሳሪያዎችን ሲያመርቱ በራሳቸው ቦታ ላይ ያለምንም ከልካይና የሴኩሪቲ ችግር ሲመረት የነበረው ሁሉ ነው አሁን በደንብ እነዚህን ግዙፍ ኃይላት እንዲፋለሙ ያደረጓቸው። አሁን የትኛው ቦታ ላይ ተረጋግተው ሊሰሩ ይችላሉ? ችግር ነው። አንደኛ እዛ ውስጥ መረጃ ሊያቀብሉ የሚችሉ ሰዎች ይኖራሉ። ሲቀጥል ደግሞ
ያለ መረጋጋት ነገር አለ። እዚህም ቦምብ እዛም ቦምብ እንደሚታሰበው እኮ አይደለም። እዚህ እንደምንመለከተው የሆነ ቦምብ ቦርዶ እንደዚህ የሚባል አይነት አይደለም። ከባድ ነውና ተረጋግቶ የጦር መሳሪያ የማምረትም ሚሳኤሎችን የማምረት አንዳንድ ቴክኖሎጂዎችን ከውጭ የማምጣት ነገሮችም የለም። አሁን እነዚህ ስላሉ በጣም የተራዘመ በሄደ ቁጥር ትንሽ ጫናው ሊበረታባቸው ይችላልና እነ ማሱድ ፔዜሽኪያን ፕሬዚዳንቱ እቺ ነገር ቶሎ መፍትሄ ቢሰጧት የሚል ሀሳብ ነው ያለው። ባይዞ ይሄ ሀሳብ የብዙ ፖለቲከኞች የብዙ ተንታኞች ሀሳብ እየሆነ መጥቷል። ምክንያቱም ኢራን እኔ በምንም ካልኩሌሽን ሊሆን ይችላል አገሯን የምታስቀጥል ከሆነ አይ የኢራን ፖለቲከኞች በምንም ሆኖ ይሄ ሁሉ ውድመት ተከስቶባቸው ኢራንን እንደ ኢራን በራሱ አስተዳደር ልክ ከዚህ በኋላ የሚያስቀጥሉ ከሆነ ምንም ጥያቄ የለውም ውድመቱን ቢፈጠርባቸውም ግን ያገሩንቱን ሜንታሊቲውን እንዳስቀጠሉ ምንም ጥያቄ የለውምና የተራዘመ ጦርነት መፈትፈትም እኮ ልክ አይደለም አይደለ? ኢራን ይሄ ሁሉ እንግዲህ ባንከር ሳይቀር እየወደቀባት የከፋ ነገር ሲሄድ ደግሞ አደገኛ የጦር መሳሪያዎቹ ሊወድቁባት ቢችሉ አት ዘ ሴም ታይም እሷም አለኝ ያለቻቸውን አላወጣሁም የምትላቸው አሉ። እነሱን ስትጠቀም ቀልድ አይደለም። እዚህ ወይም ደግሞ የሆነ ሀገር ሆነህ አንድ ሚሳኤል ሲወርድ ይሄን እኮ ዛሬ እስራኤል አስወነጨፈች፣ ይሄን እኮ ዛሬ ኢራን አስወነጨፈች የምንለው ሳይሆን በትክክል መሬት ላይ ያለው ሀቅ አስቸጋሪ ሁኔታዎችን ሊፈጥር የሚችል አይነት የሆነ በመምጣቱ ነውና ሁቲዎችም እንግዲህ መተኮሳቸውን ቀጥለዋል። ሞር ባንሄድበትም ግን እንደው እንደ መረጃም ማንሳት ያስፈልጋል። እንደ መረጃ ባጭሩ ለማየት የሚሞከርበት ነገር ምንድነው? አንደኛ ሁቲዎች እስከ ምንድነው በእነዚህ ባለፉት 3 ቀናት ራሱ ወደ 5 ድሮኖችን መተው ጥለዋል የአሜሪካንን እና በተራ ጠመንጃ ነው መታናቸው የሚሉት። እንግዲህ በቅርብ ርቀት ተጉዘዋል ሊሆኑ ይችላሉ እነዚህ ድሮኖች፣ አጥፍቶ ጠፊም ሊሆኑ ይችላሉ። ብቻ ግን የሆነ ሊታዘዙ የሚችሉ አልነበሩ ነው እነዚህ እንትኖች እና በቀላሉ ሊመቱ ይችላል። ደርድረው አሳይተዋቸዋል። ይሄ በአሜሪካን ፖለቲካም ራሱ እንደ ሽንፈት ሊታይ ይችላል፣ እንደ ውድቀትም ሊታይ ይችላል። ብዙ ጊዜ እነዚህ ፖለቲካ እንዲህ አይነት ሁነቶች ሲከሰቱ በአብዛኛው በአሜሪካን ፖለቲካ ላይ ትልቅ ለውጥ ያመጣል። ምክንያቱም እንደምታውቀው ሲኤንኤን የሚያመዝነው በየትኛው የፖለቲካ ወገን ነው፣ ፎክስ ኒውስ የሚያመዝነው ደግሞ ይበልጡን ወደ ሪፐብሊካኑ ነው። እንደዚህ በፓርቲዎች ደረጃ ስለሆነ ቴሌቪዥኖች አሉት የአንዱን ስም ለማጥፋት አንደኛው የሚጠቀምበት፣ ሁለተኛ እንደገና ደግሞ የአሜሪካን ሪሶርስ ነው ይሄ የሚደረገው። ለአሜሪካን ሀብት ምንም ላይሆን ይችላል፣ ግን መዋረድ ወይም ደግሞ መሸነፍ የሚለውን ነገር ስለሚያሳይ ማለት ነው። ይሄ ነው። ሁለተኛው እንደገና ደግሞ አሁንም ቢሆን ሁቲዎቹ የሚዝቱት እስካሁን ድረስ ተጠቅመን የማናቀበት ልዩ መሳሪያ አለን፣ እሱን እንጠቀማለን። ይህ ማለት ደግሞ ለቀይ ባህር ፖለቲካ ከፍተኛ ለውጥ የሚያመጣ በዛም አካባቢ ምንም አይነት መርከብ ዝር እንዳይል ሊያደርግ ይችላል። እርግጥ ሆርሙዝ ላይ የተደረገው አይነት ክስተት የኛ ጠላት ያልሆኑ ሁሉ ማለፍ ይችላሉ ወይም መጠቀም ይችላሉ ወደሚለው የሚሄድ ከሆነ ብቻ ነው ሊስተካከል የሚችለው። ነገር ግን ሁቲዎች ከዚህ ውጭ ሊያደርጉት የሚችሉት ነገር በመርከቦቹ ላይ ስጋት ከመፍጠር አንጻር በቀይ ባህር ፖለቲካ ላይ ሌላ የሚያደርጉት ነገር የለም። ግን ኢኮኖሚውን በአብዛኛው ግን ይጎዱታል። እንደኛ ግብጽ ራሱ ከስዊስ ካናል ልታገኝ የምትችለው የእለት ገቢዋን ታጣለች። ስለዚህ ከየመን ጋር ማትተባበርበት ወይም ደግሞ ከየመን ጋር ማትነጋገርበት ምክንያት የለም። ሶማሊያም እንደዚሁ፣ ጅቡቲም እንደዚህ እያልን ብዙዎቹ መነጋገሪያ አጀንዳችን ሊሆን ይችላል። ምክንያቱም ይሄ የህልውና ጉዳይ ነው። እያንዳንዱ ወራት ባለፈውም ስንነጋገርበት አለ መጪው ጊዜ የመኸር ጊዜ ነው። ስለዚህ ማዳበሪያዎቻችን የሚገቡት በዛ በኩል ነው፣ በሌላ በየትም አይደለም እና ለሀገራችንም ራሱ ከፍተኛ ስጋት ነው የሚፈጥረው። ለዛ ለኛ ብቻ አይደለም ለሌሎች ለነ ግብጽም ቢሆን ማለት ነው እና ብዙውን ኤክስፖርት የሚያደርገውም ኢምፖርት የሚያደርገውም በተለይ ለግብጽ ከቻይናም ሆነ ከአረብ ሀገራት ዋናው መግቢያዋ ይሄ የሁቲዎቹ የሚቆጣጠሩት ሰርጥ ነው ማለት ይቻላል። የሁቲዎች ጉዳይ ሲነሳ ሞር አንተኖች በደንብ እንትን ሲሉ በደንብ እንመጣባቸዋለን። ኦብቪስሊ ይሄ እኛም ጋር በደንብ ግንኙነት ያለው ነው፣ ምንም ግልጽ የሆነ ነገር ነውና ግን እንዳልከው በዚህ በቀይ ባህር ላይ ሊፈጠር የሚችል ጫናን እና ጦሱ ብዙ አይነት አጋጣሚዎችን የሚፈጥር ነው። በጎ አጋጣሚ የሚፈጥርላቸው ኃይላት አሉ። ከሌ ብለን ሜንሽን ልናረግ ባንችልም ኦፍ ኮርስ
ደግሞ በዚህ ፖለቲካ አማካኝነት ጫና ውስጥ የሚገቡ ከዚህ በፊት በአንዳንድ ሁኔታዎች ላይ ራሳቸውን ከተለያዩ ኃይሎች ጋር ከተለያዩ አማጺ ኃይሎች ጋር አብረው በማሰለፍና የተለያዩ ስራዎችን ሲሰሩ የነበሩ አገራት ደግሞ አት ዘ ሴም ታይም ጫና ተፈጥሮባቸው የፖለቲካ እንትናቸውን የሚያጡበትን መሰረታቸውን የሚያጡበትን ሁኔታ ሊፈጠር ይችላል። እንደ በጎ አጋጣሚም የሚወሰድ ሊሆን ይችላል። ሞር እኛ ጊዜ ወስደን እናየዋለን። ቢካዝ እንደዚህ አይነት ጉዳዮች ያው የመንግስትና የህዝብ አቋሞች ሊሆኑ የሚችሉበት ጊዜ ሊመጣ ስለሚችል እነዚህ ነገሮች ያው ከዛም በተጨማሪ ደግሞ እንደዚሁ የባህር ላይ ወንበዴዎች የሚስፋቡበት ፓይሬቶች የሚስፋቡበት ጊዜ ነው። ቀላል ጉዳት አይደለም። ስለዚህ እዚህ አካባቢ ያለውን እንቅስቃሴ ባጭሩ አሌክስ በቃ መቆጣጠር የሚችል ደና ጥሩ ጉልበት ያለው መንግስት ያስፈልጋል። ማን ነው ጅቡቲ ነው የምትቆጣጠረው? በህንድ ውቅያኖስና በዛው በቀይ ባህር ጫፍ አካባቢ ያሉትን ኤርትራ ነች ቀይ ባህር 2000 ኪሎ ሜትር ወይም 1900 ኪሎ ሜትር ልትቆጣጠር የምትችለው። ግብጽም ደግሞ ምናቃት ነው ሁቲዎች ጋር ከዚህ በፊት በነበረ ጦርነት እንዲያውም ግብጽ አዳዲስ አሰላለፎችን ከዚህ ቀደም ከምናቀው የተለየ አሰላለፍ ልትፈጥር ትችላለች። ኢቭን ከኢትዮጵያ ጋር አብራ ልትሰራ የምትችልበትን የፖለቲካ መደላድል ልትፈጥር ያስገድዳታል። እና ይሄ ቀላል ያልሆነው አውሮፓ ህብረትም ተጠንቀቁ የሚል መግለጫ ሰጥቷል። ስለዚህ አካባቢ በቀይ ባህር የምትንቀሳቀሱ ኃይሎች ተጠንቀቁ። ስለዚህ አውሮፓ ህብረት እንደዚህ አይነት ወይም ደግሞ መርከቦቻቸው ሴኩር እንዲሆን ይፈልጋሉና ማነው ሴኩር የሚያደርገው? አንደኛ እንዳልከው እነዚህ ፓይሬት የሚባሉትም ያስቸግራሉ። ሁለተኛ በእንደዚህ አይነት ነውጥ ሰዓት ወይም ደግሞ ከባድ ሰዓት በቃ ሰላማዊ የሆነው ኃይል ራሱ ወደ እነዚህ የባህር ላይ ውንብድና የማይገባበት እንትን የለም። ስለዚህ አካባቢው ላይ ፖሊስ ያስፈልጋል። አካባቢው ላይ ፖሊስ ያስፈልግ ፖሊስ መሆን የሚችል መሰረት ያለው ፖሊስ መሆን የሚችል አቅም ያለው ፖሊስ መሆን የሚችል ታሪክ ያለው እንጂ እንዲያው በተጠጋገነ ማንነት ወይም ደግሞ እንደዚህ ያገኘውን የቀይ ባህርን አጋጣሚ ተጠቅሞ የሆነ ሀገር እንዳትንቀሳቀስ እንዳትገባ እንዳትወጣ የሚል ከመግለጫ የማይሻገር ኃይል ሊሆን አይችልምና በጣም ፕራግማቲክ የሆነ ፖለቲካ ልንመለከት እንደምንችል ይሰማኛልና ከዛ አንፃር ነው ባይዘዌ ማይነካ የለም ሲባል እነዚህ ፋይበር ኬብሎች እንደምታውቀው ደግሞ አፍሪካን ወደ ኤዥያም ይሁን ወደ አውሮፓም ከየት እንደምናመጣ ይታወቃል። እነዚህ ፋይበር ኬብሎች በጣም የገረመኝ እስከ 99% የሚሆነው የነዚህ ፋይበር ኬብል ምናምን የሚባሉት 99% እስከ 95 እስከ 99% በውቅያኖስና በባህር ላይ የሚሄድ ነውና አብዛኞቹን ስትመለከታቸው ደግሞ አይ ቲንክ ከ17 እስከ ምናምን በመቶ የሚሆነው የሌላቸው ነው የሚባሉት። እንደው ምንም አይነት ጠበቃ ምንም አይነት ከለላ የሌላቸው ናቸው። እነዚህ ሁሉ በዚህ እንትን የሚሉ ናቸውና አብሮ የሚታይ ነውና ይሄ አደጋ ውስጥ ሲገባ ማይነካ ኃይል የለም። አፍሪካ ሙሉ ይነካል። አፍሪካ ይሄ ባይዞይ በህንድ ውቅያኖስም እናገኛለን፣ በቀይ ባህርም ይገኛል። እንደዚሁ ሙሉ ካርታውን ሊያሳዩ ይችላሉ። ሙሉ ስትመለከተው ከሜዲትራኒያን ባህር ሳይቀር ሁሉም የሚኖረው ሁሉም ሳተላይት በአብዛኛው እንግዲህ ሁኔታዎቻችን ሁሉ ልክ በዚህ እንትን ያለ ነውና አፍሪካን እንኳን ስትመለከት በዚህ ልክ ነው። ዙሪያ ጥምጥም ነው የምናገኘው። ኔትወርክ ነው ከአትላንቲክ ሳይቀር ነውና እነዚህ ነገሮች ሲታይ ቀላል አይደለም። በዚህኛው እንኳን ኢምፓክት እንሆናለን። ሰዎች ነዳጅን ብቻ ነው እያሰቡ ያሉት። ከነዳጅ ይሻገራል። ሁቲ ምናልባት ሊታጠቀው የሚችለው የጦር መሳሪያ እንዲያው ከኢራን የበለጠ የጦር መሳሪያ ይኖረዋል ሳይሆን ኢራን የሰጠችውን ትንሽ ነገር ነው ሊታጠቅ የሚችለው። ኢራን የፈቀደችለት ነው። ግን አት ዘ ሴም ታይም ኢራን ያላትን ሌላ ቨርዥን እሱ ይዞት ከሆነ ከበብ አልመንደብ ተነስቶ የሆነች ነገር ቢያስወነጭፍ እንኳን የት ይደርሳል? ሁሉም ኢትዮጵያዊ የሚያውቀው ነውና ከዛ አንፃር ፕላስ ጅቡቲ የሆነ ነገር ቢያረጉት ምንድነው የሚሆነው? ማን ነው የሚጠብቀው የሚለው ብዙ ጥያቄ አለ። እኛ የሀገራትን ስም ሜንሽን እያደረግን ይሄ ሰንበዲ የኢትዮጵያ ፖለቲካ ሚና በዚህ ላይ በጣም ብዙ ፐርሰንት እንደሚይዝ ነው ያልጠራጠርም። ይሄ ጦርነት ተቋጭቶ ሰላም ካልወረደ በስተቀርና አካባቢ ላይ ፖሊስ ያስፈልጋል። ስለም እንደዚህ አይነት ነገሮች ታሳቢ ሊደረጉ ይችላሉ ነው ሞር ሰብሰብ ያልንበት እንትን እንደዚህ አይነት ነገሮች አንደኛ ሀፐን ሲያረጉ እንግዲህ ክስተቱ ሲፈጠር ወደ ጅቡቲም የሆነ ትንኮሳ ሲኖር ሁቲዎችም ደግሞ ከእስራኤል ባሻገር ዛሬም ስለተኮሱ ነው ወደ ሌሎች ቦታዎች ሲተኩሱ እነ ሳውዲ አረቢያ ምንድነው የሚያረጉት? ሳውዲ በሁለቱም እንግዲህ አትመታም። ሌሎቹ ምንድነው የሚያረጉት? እነ ሳውዲ ከማን ጋር ሊሰሩ ይችላሉ? ከዚህ በፊት የሳውዲ ወዳጅ ነኝ ሲሉ የነበሩ ሀገራት ወዳጃችንን ነካችሁ በሚል ከነሱ በተቃራኒ ሊቆሙ ይችላሉና ትንሽ
ይሄ ቋጠሮ የበዛ አይነት ፖለቲካ ሊፈጠር ቢችልም ግን አንዳንድ ሀገራት ፖለቲካሊ ጥያቄያቸውን ሊያስፈጽሙ የሚችሉበትን ሚሊተሪም ሊፈጠር ይችላል የሚል ሀሳብ አለኝ። ያው እንዳልኩ የፖሊሲ ወይም ደግሞ የመንግስት አቋም ሁሉም ሀገር በኢትዮጵያም ውስጥም ኤርትራም ውስጥም ግብጽ ውስጥም እንደዚህ ጅቡቲም የመንግስት አቋም የሚጠበቅ አይነት ሊሆን ቢችልም ያ እዚህ ላይ ሀሳብ ካለ መስጠት ይችላል። ኦልራይት ሌሎች ሀገራት የመሳብ እድላቸው ሊጨምር ይችላል ወይ? ቢካዝ እየተራዘመ ከሄደ አንደኛ ትራምፕ ሆርሙዝ ላይ ሄዳችሁ ነዳጃችሁን ውሰዱ ሲባል ይሄማ በቃ የዱርያ አም ሶሪ ለቃሉ የዱርያ ዓለም እኮ ሊሆን ይችላል። ሄዳችሁ ውሰዱ ሲባል ጉልበት ያለው ሁሉ እየሄደ ነዳጅ ሊወስድ እኮ ነው። ስለዚህ እየተራዘመ ሲሄድ ምንድነው የሆነ ወደዛ ሄዱና ውሰዱ ማለት ወደዛ በሚሄዱ ሰዓት ኢራን ዝም ብላ እጇን አጣጥፋ አትቀመጥም፣ ትመታለች። ስለዚህ የሚመታው የማመርከብ ነው። ሲመቱ ደግሞ እነሱ ይገለበጡና ኢራን ላይ ስለዚህ ወደ አንተ ተንቀዥቀዥህ ወደ ጦር ሰፈሩ ወይም ደግሞ ወደዛ ወደ አውዱ ወደ ውጊያው ስፍራ የምትሄድ ከሆነ የኢራን ህጋዊ ኢላማ ነህ ማለት ነው። ይሄ ነው አንደኛው። ሌሎች ሀገራት ብለን ስንል አውሮፓውያን ወይም ምዕራብ አውሮፓውያኖቹን ሀገራት ብዙም እዚህ ውስጥ ቀጥታ ይገባሉ ማለት ዘበት ነው። ምክንያቱም ሌላ እንደገና የሶስተኛ ዓለም ጦርነት ሊጀመር ነው። ምክንያቱም ኢራንም እንደዚሁ እኮ የራሱ አጋሮች አሏት። አሁን እንዲሁ በዝምታና በለሆሳስ ዝም ብለን ማናወራው ወይም ደግሞ የማይናገሩት ወይም ደግሞ ጸጥ ብለው ጉዳዩን ከርቀት የሚያዩት ሊሆን ይችላል ወይም በቅርበትም ይሁን ብቻ የሚያዩ ሀገራት አሉ። ያ ማለት ደግሞ ቻይናና ሩሲያ ናቸው በእርግጠኝነት የሚያዩት እና ሌሎቹ ፈረንሳይም ሆነ ጀርመን፣ እንግሊዝ እንግዲህ በደረጃ አይደል አሁን የሚቀመጡት። በመጀመሪያ ደረጃ አሁን የአሜሪካን የቅርብ ወዳጅ ወደዚህ ኃይል ሊቀላቀሉ የሚችሉት መጀመሪያ ላይ የሚመደቡት እንግሊዝና ፈረንሳይ ናቸው። ቀጥለው ደግሞ ጀርመንና ጣሊያን ናቸው። ከዛ ቀጥለው እያሉ ነው የሚሄዱት። ሁሉንም በየደረጃቸው አስቀምጠዋቸዋል። ጀርመንም በራሷ መንገድ ነው እየተቃወመች ያለችው። ፈረንሳይም በራሷ መንገድ ነው የምትቃወመው። እንግሊዝም ቀደም ሲል ከኢራቅ ጦርነት ጋር በነበር በጆርጅ ቡሽ ጊዜ የቶኒ ብሌር ዝም ብሎ ዘው ብሎ መግባትና የእንግሊዝን ጦር ሰራዊት አባላት ብዙ ስላስጨረሱ እንግዲህ በፓርላማው ፊት ከፍተኛ የሆነ ይቅርታ የጠየቁበት አጋጣሚ በተከታታይ ስንዘግብ ነበር፣ ስንወያይበት ነበርና በዛ አይነት ሁኔታ ዳግም በእንግሊዝ ፖለቲካም ደግሞ የሚባለው የታሪክ ጸሐፊዎችም ደጋግመው የሚያነሱት ነገር ምንድነው? ሁልጊዜም በማንኛውም ሰዓት እንግሊዝ ከየትኛው ሀገር በተለየ ከቀድሞ ስህተቷ ትማራለች። ድጋሚ ወደ ስህተት ውስጥ አይወድቁም። ይሄ ከሌላው ዓለም ፖለቲካ አመራር ለየት የሚያደርጋቸው ማለት ነው። ስለዚህ ለመጀመሪያ ጊዜ ነው የተነጠለችው ከአሜሪካን። ጊዜውን ወስዳም ጦር መርከቧን ወደዛ የምትወስድበት መንገድም አይኖርም። ከዛ በተረፈ ግን ምናልባት ሌሎች ሀገራት ሊገቡ ይችላሉ። ያለች በርግጥ እንግሊዝ ብትልክም በእንትን ደረጃ አይደለም፣ ለውጊያ አይደለም የሚሄዱት። ይሄን ደግሞ ኢራኖቹም ያውቁታል። ዞሮ ዞሮ ወደዛም ቢሄዱም እኮ በመርከብ ነው የሚሄዱት ወይም ደግሞ ያውኑ መርከብ ነው የላከው እና ያም ቢሆን የተወሰነ እንቅስቃሴ ሊያደርጉበት የሚችሉበት ምንድነው? አንደኛ ኢራንም ፍጹም ሀያላን እንድትሆንም አይፈቅዱላትም። አንድም እሱ አለ። ግን ወደዚህ ጦርነት ሊሳቡ ይችላሉ ወይም ደግሞ ሊገቡ ይችላሉ ብለን የምንላቸው ግን ሀገራት ግን አውሮፓውያኑን ሳይሆን እኛን ሊያሰጉ የሚችሉት ምናልባት ሳውዲ አረቢያ፣ ኩዌትና አረብ ኤሚሬትስ ተጣምረው ኢራንን የዚህን ኃይል ይሏት የሚችሉበት አጋጣሚ ሊፈጠር ይችላል። ግን እስካሁን ድረስ ይበልጥ ኢላማ ያደረገቻቸው ግን በአብዛኛው የአሜሪካን ቤዝ፣ የአሜሪካን የጦር አማካሪዎች፣ የአሜሪካን ሰላዮች አሉበት የሚባለውን ስፍራ ብቻ ነው እያወደመች ያለችው እንጂ ቀጥታ የሆነ እነዚህን አረብ ሀገራትን ኢንፍራስትራክቸር የሚያናጋ ነገር አላደርግም ነው እያለች ብቻ ጥንቃቄ ተመላለች እንጂ ግን ጥንቃቄ የተመላበት ነገር አለ። ግን በአብዛኛው ከአሜሪካን ነክ ወይም ከአሜሪካን ጋር የተያያዘ የሚለውን ነው። ሆኖም ቀረም ግን ብዙ ትግስታቸውን ግን ብዙ አሳይተዋል። ይሄ ገልፎቹ እና ይሄ ነገር ኢስኬሌት ያደርጋል። ጭራሽ የጦርነቱን እንትን አካሄድ ይበልጥ ያሳልጠዋል እንበል ወይም ደግሞ ይበልጥ እያስፋፋ ይሄዳል። ሊጨምር ይችላል፣ ይባባሳል።
ስለዚህ ሌሎች ሀገራትን በተጨመሩ ቁጥር በኢራንም በኩል የሚጠጉ ኃይሎች ይኖራሉ። ግን አሌክስ እዚህ ላይ እንደው ክሊር እንዲሆን ጦርነቱ እየተባባሰ እንደማይሄድ የሆኑ ነገሮች የተመለከተ ነው። ግን ቢሆን ነው ኦፍ ኮርስ የሚቀጥል ከሆነ ሌሎች ሀገራት ይገባሉ ብለን እኔ አይ ዶንት ቲንክ አሌክስ እኔ አሁን የቻይናና ራሽያ በዚህ ጉዳይ ላይ ገብተው የተመለከተን ነው። ቀጥታማ ግንኙነት ማይገቡ ግን ይሄ የጦር መሳሪያ በማቀበል ሊሰሩ ይችላሉ። ያቀብላሉ። አሁን እኮ ችግሩ the problem ኢራን ላይ ያለው ነገር አሁን መሯሯጥ ነው። ይሄ በጣም ግልጽ እንዲሆን ስለፈለኩኝ ነው። መሯሯጥ ነው። እዚህም እዛም ራሷን ያሏትን የጦር መሳሪያዎች ይውል አንድ ጥቃት ሲሰነዘር at the same time እዛ ቦታ ላይ ደግሞ አይተኩሱም። ኢራኖች በጣም ፋታተዋል። ሌላ ቦታ ነው የሚተኩሰው። በጣም በሀገሪቱ በሙሉ የጦር መሳሪያ መሰረተ ልማታቸውን አሳድገዋል ኢራኖች እንደሚታወቀውና ይሄ በዚህ ሩጫ ሰዓት ላይ እንዴት ተብሎ እንደሚቀባበሉትም አላቀም። እኔ ወደ ድርድር ወደ ሆነ ነገር ሊመጡ ይችላሉ የሚል ሀሳብ ስላለኝ ነውና ሞር የነ ሺ ጂንፒንግ እና የነ ፑቲን ወደዚህ ጉዳይ ላይ የመግባት እኔ አደራዳሪ ሆኖ ከመጨረሻው ኢራንን በመንግስታቱ ድርጅት እንደው እየተቃወሙላት ከቀጠሉ ምን አፕሪሺየት አደርጋለሁና ይሄ ወደ ፉል ፍሌጅ የሚባል አይነት ነገር የሚገቡ ስላልመሰለኝ ነው። ሜቢ አንተ ስለምታውቃቸው እኔ አሁን የመጨረሻ ሌተስቱን ኢንፎርሜሽን የምነግርህ ምንድነው ምናልባት ኮማንዶቹ የሚገቡ ከሆነ የቼቼኒያ ጦር እንግዲህ የነ ካድረቭ በራሳቸው እንግዲህ የክልል ፕሬዝዳንት ናቸው። የህገ መንግስቱ ላይፈቅድላቸው ይችላል። ምክንያቱም የዋናው ጦር አዛዡ ቭላዲሚር ፑቲን ስለሆኑ ማለት ነው። ካድረቭ ግን ፑቲን ይፈቅዳሉ ብለህ ነው? አይ መሰለህ የዋና የጦር ኃይል ጠቅላይ አዛዥ እሳቸው ናቸው። ስለዚህ ካድረቭ የቼቼኒያው ፕሬዝዳንት የክልል ፕሬዝዳንት ናቸውና ቼቼኒያ በራሷ መንገድ የምታደርገው ነገር ይኖራል። ያ ማለት ምንድነው ዜጎቿን በተዘዋዋሪም ይሁን በሌላ መንገድ አንደኛ የሩሲያ የኮማንዶ ማሰልጠኛው ዋናው ማሰልጠኛ ያለው ቼቼኒያ ውስጥ ነው፣ ግሮዝኒ ውስጥ ነው። እዛ ላይ ያሉት ደግሞ ኤሊት ግሩፖች የሚባሉት በሁለተኛ ደረጃ ላይ የሚወዳደሯቸው በማሰልጠኛ ደረጃ ፈረንሳይ ያለው የኮማንዶ ማሰልጠኛ እንደሆነ ይታወቃል። የእስራኤል ብዙ ጊዜ ደረጃ ውስጥ ስለማያስገቡት ማለት ነው። በደረጃ አያስቀምጡትም። የእስራኤልን የኮማንዶ ማሰልጠኛው ደረጃ ላይ አያስቀምጡትም። ምን ጊዜ ገለልተኛ ነው የሚያደርጉት፣ አይታወቅም። ግን አሁን በዓለም ደረጃ ግን የሚመራው የሩሲያው የቼቼኒያ ላይ ያለው የኮማንዶ ማሰልጠኛ ነው። ስለዚህ እዛ ላይ ያሉት የኮማንዶ ማሰልጠኛዎች ሁለተኛ እንደገና ደግሞ የአሜሪካን እግረኛ ጦርም የሚገባ ከሆነ አብረን እኛ በዛው እንገባለን ነው። ስለዚህ ሰርገው በእግረኛም ይግቡ በምንም ይግቡ ግን እነዚህ ኃይሎች ወደዛ የሚመጡ ከሆነ ያ በዛ አይነት መልኩ እዛ አካባቢ ያለውን የተወሰነ ሊለውጡት ይችሉ ይሆናል እንጂ እንዳልከው አሁንም ቢሆን የዲፕሎማሲው ግንኙነት እንዳለ ነው፣ እንደቀጠለ ነው። አንደኛ ሳውዲ አረቢያንና እኮ አረብ ኤሚሬትስም እየተለመኑ ነው እንጂ እስካሁን ድረስ ሪስፖንድ ሊያደርጉ ይችላል። ያ ነገር መባባስ ሁኔታ ሁለተኛ እንደገና ደግሞ የኢራንንም መንግስት ደግሞ ወደ እነዚህ ሀገራት በቃ የግድ በግልጽ የአሜሪካን ኢላማ እስከሌለ ድረስ እዛ ቦታ ላይ መመታት እንደሌለበት ነው እየመከሯቸው ያሉት። ምናልባት እኔ እንትኖቹ ናቸው ይሄ ፖለቲካሊ ፕሬዚዳንት ቭላዲሚር ፑቲን የቼቼኒያው እንኳን አሌክስ የፕሪጎዥን ታሪክ እንዳይፈጠርበትም ስለሚሰጋ የሚያደርገውም አይመስለኝም። ፕላስ ባይዘዌይ ኒውሱን ያወጣው የክሲር ነው የኢራኑ የጦር ማዘዣው ነው ይሄንን ተናገረው። ገብቶኛል። ሀሳቦች እንደዛ አይነት እንትን ሊኖሩ ይችላሉ። እንደ ብሔራዊ ጥቅምም ሚዲያዎች ክራፍት ያደርጋሉ አንዳንድ ጉዳዮች ቢካዝ ብዙ ጊዜ አሁን ፎክስ ኒውስ ትራምፕን ሀሳብ ሙሉ በሙሉ ይዘውት ቢወጡም እኛ ደግሞ እንትን የምንለው ነገር አለ አይደል? እንደዛ አይነት ተጨማሪ አንተም ኤክስትራ ሀሳብ የሰጠህበት ጉዳዩ ላይ ጥያቄ ስላለ ነው። ምንም ጥያቄ የለውምና ግን አሁን በዚህኛው ጉዳይ ላይ አንድ ትናንት መረጃ እየተመለከትኩኝ ነበረ። የፕሬዚዳንት ቮሎዲሚር ዜሌንስኪና ፕሬዚዳንት ቭላዲሚር ፑቲን በዚህኛው ጦርነት የጃዙር ፕሮክሲ ዋር ውስጥ ገብተዋል የሚል ኦፍኮርስ አሁን ዜሌንስኪ ፕሮክሲ ዋር ውስጥ የሚገቡ ምናምን አይነት አቋም የሌላቸው ሰው ናቸው። እዛ ደረጃ ላይም እንደሌሉ ነው የሚሰማኝ። ምክንያቱም ሀገራቸውን ለዚህ ሁሉ ልክ እያስደበደቡ
እንደው ስልጣን ጥማት ካልሆነ በስተቀር እንደው በዚህ ልክም ያው ጉዞ ይወዳሉ እሳቸው እንደምታውቀው ሳውዲ አረቢያም ካታርም አረብ ኤምሬቶችም ነበሩ በዚህ ጦርነትና ትንሽ ይሄ የ10 አመት የስትራቴጂ ወታደራዊ ስምምነት ብቻ አድርገዋልና ከካታርና ከሳውዲ አረቢያ ጋር እሱ በሌላ መንገድ ሊታይ ቢችልም ይሄኛውን እነሱ እንደምታውቀው 3.5 ሚሊዮን የአሜሪካ ዶላር ምናምን ይፈልጋል ይሄ ፓትሪዮት ሲስተሙ እያንዳንዳቸው ኮስት የሚያደርጉትና ኢራን ደግሞ ከ20 ሺህ እስከ 50 ሺህ በሆኑ ከ20 ሺህ እስከ 50 ሺህ የአሜሪካ ዶላር በሆነ ድሮኖች ነው ጥቃት መስተነዝረው በአብዛኛው እና እናንተ ይሄን ሁሉ ሚሊየን ስለምን ታወጣላችሁ እኛ ከ$1000 በታች በሆነ የማክሸፊያ ስርዓት አብረን ስራ የሚል የፖለቲካ ወይም ደግሞ የወታደራዊ እንለው እንችላለን ይዘው ነው የመጡት እንግዲህ ጦርነት ብዙ ጊዜ ከጦርነት በኋላ አንዳንድ ምንድነው ቴክኖሎጂዎች ይመጣሉ ይፈጠራሉ ይባላል እንደዚህ አይነት ነገር ልምዱ አንደኛ በሻሂድ ድሮኖች በደንብ እነ ፑቲን ዩክሬንን ይመታሉ ከዛ አንፃር የድሮኖቹን ባህሪ የማወቅ ነገር ያለ ይመስለኛልና እሱን እንደውም ምንድነው የሚባለው እንደ ወታደራዊ እንትንም ሆኖ ነው የመጡት በጣም በቃ በተለየ መንገድ እሱን ከዛ አብሬ ቆም ያለው በሚል ደግሞ ሌላ አሊያንስ የመፍጠር ኦፍ ኮርስ እነዚህ ሀገራት እና አረብ ኤምሬቶች እና ሳውዲ ከሩሲያ ጋር በስርዓት የሚሰሩ ሀገራት ናቸው ያን ያህል እንትን የላቸውምና ይሄን ጥምረት የመፍጠር at the same time ደግሞ ፕሬዚዳንት ቭላዲሚር ፑቲን ያው ስትራቴጂክ አጋር ናት ኢራን እሷ ተሸነፈች ወይም ደግሞ እሷ የሆነ ነገር እንደዚህ መቀጠል ካልቻለች በጣም ከባድ ነው ለነሱም ሲሪያ ላይ ያጡትን ድጋሚ ደግሞ ለፑቲንም እዚህ ኢራን ማጣት ከባድ ስለሚሆን በዛ ልክ አጌንስቱ ኢራን ይቆማሉ ተብሎ አይታሰብም መቼስ የፖለቲካ ነገር ተብሎ ጥርጣሬ ፖለቲካ ነው ቢባልም ግን በአንዳንድ ሁኔታዎች ላይ ግልጽ ነው at the same time ሙስታባ ሲመረጡ እንደዚህ መሐመንም ህይወታቸውን ሲያጡ ያሳዩአቸው ቀጥተኛ ንግግሮች ፑቲን አጋር ሆኖ እንደሚቀጥሉ ማሳያ ነውና እነዚህ ሁኔታዎች ፖለቲካሊ በተለየ መንገድ ሊታዩ ካልቻሉ አላቀምና እጃዙሩን ያበዙት በሄዱ ቁጥር አንደኛ ሩሲያ ደግሞ እንደምታውቀው ተጠቃሚም የሆነች ነው ነዳጁም አለ ነዳጁን እንተውሽ ግን ኔቶና ትራምፕ በደንብ የተጣሉበት ነገ ከነገ ወዲያም አሜሪካም እንደ ሀገር የሆነ ጊዜ አይኛኮ እንደዚህ ድረሱልን ስንላችሁ አልደረሳችሁልንም የሚል ጥያቄ የሚያነሱበትም ጥቁር ጠባሳ ነው ሊሆንባቸው የሚችለውና እንደውም ከሁሉም በላይ ኔቶ ጫና ውስጥ መግባቱ ለፑቲን ስትራቴጂካሊ የተሳካላቸው ይመስለኛል በርግጠኝነት ትራምፕም ላይሆን ይችላሉ ትራምፕ 3 አመት ቆይተው ከዛም በኋላ የሚመጣው መሪ በዚህ አጣብቂ ሰዓት ጥያቄ ያለው ኔቶ አሜሪካ ለምንድነው የሚል አይነት ሀሳብ ሊያነሱ ይችላሉ ያስባሉና ስትራቴጂካሊ የተጠቀሙበት ነገር ቢኖርም እነዚህ ነገሮች ስንወስድ ቻይናና ሩሲያ ኢራንን ሙሉ በሙሉ አይ በቃ ንምታሽ ባይሏትም እንኳን ወይም ደግሞ በዓለም አቀፍ መድረኮች ፊት ባይነሷትም ውጥረቱን ስለማይፈልጉት የማርገብ በሌላ በኩል ደግሞ ሩሲያም ሆነ ቻይና ቢገቡበት የአውሮፓ ማቋም እንዳልከው ከባድ ነው እነ ስፔን በጣም ከባድ እርምጃ ነው ዝር ማለት አይቻልም ይሄ በጣም ከባድ እርምጃ ነው እሱን ስትመለከት ለዛም ላይ አይ ቲንክ እነ ጣሊያንም እነ ፈረንሳይም አየክልላቸውን ያለ መፍቀድ እንትን ቅድም ስታረሰው ነበር አንተም እንደዛ አይነት ነገሮች አሉና ከዛ አንፃር ነው ሞር እንግዲህ አውሮፓ ግን እንደው ለምንድነው በዚህ ሰዓት አሜሪካ ላይ የጨከኑባት እኮ ያስብላል ኦፍ ኮርስ ወደዛ ከመሄዳችን በፊት ሁለት ነገሮችን እናንሳ ቅድም ያነሳቸው ነገሮች አሉ አንደኛው ራሻ እየተጠቀመች ነው በሚለው እንግዲህ ባለፈው ሁለት እንኳን ዘገባችን ውስጥ ያወራነው ነገር አለ ማን ነው ተጠቃሚ የሚለው በዚህ ጦርነት ውስጥና ነዳጅ እንኳን መሸጥ ትችላለች ወይም ደግሞ ማዕቀቡ ተነስቷል የሚለው ነገር ያው ተራዝሞ የራሱን የቻለ ነገር አለ ሁለተኛ እንደገና ደግሞ በእኛ ዘገባ ይሄ የዶናልድ ትራምፕ ፈቀዱ ከመባሉ በፊት ታስታውስ እንደሆን ሩሲያውያንም ካላቸው ሰብአዊ አመለካከትም የነዳጅ ዋጋው ከፍ ብሎ እንዳይሸጥ የሚደረግ ነገር ቁጥጥር ይኖራል ይያል እኛ ብዙ ተንበያናል እና ያን የተነበየውን ነገርም ነው አሁን እየተከሰተ ያለው ስለዚህ በኤንቢሲ ላይ ይሄን ነገር መነጋገራችን ትልቅ ነገር ነው ለአድማጭ ለተመልካቾቻችን ይሆናል ብዬ ነው ማምነውና አሁን ባለፉት 4-5 ቀናት ውስጥ ህንድም እንደዚሁ S400
የዚህ ትልቁን የሩሲያን ሚሳኤል የመግዛት ፍላጎት እንዳላት አሳይታ ኦልሬዲ ወደ ስምምነት ላይ ናቸው ያሉት። እንግዲህ እነ ኤስዩ 57ን አብሮ የማሰራት ነገር ይኖራል። እንደምታስታውሰው ባለፈው ጊዜ የህንድን የራሻን ነዳጅ እንዳትገዛ ሞዲን አሳምነው እሺ አንገዛም የሚል ነገር ሁሉ ተስማምተዋል። ግን ይሄ ነገር ግን ምናልባት በሩሲያና በህንድ መካከል ያለው ልዩነት ይፈጠራል ተብሎ ነበር የታሰበው። ግን እዛ ጋር ምን አይነት ዋይዝ የሆነ ነገር እንደሰሩ አይታወቅም። በህንድም በኩል ጋዜጦች ላይ ምንም አይነት አስተያየት አልተሰጠበትም። በሩሲያም ጋዜጦችም ላይ ምንም አይነት አስተያየት አልተሰጠበትም። እና እነዚህ ሀገራት ምን እያሰቡ ነው ያስብላል። እንግዲህ ይሄ ትንሽ የብስለት የተሞላ የፖለቲካ አካሄድ ነው። ይሄን በዚህ መልኩ እንየው። ሌላ ሁለተኛው ስለ ዜሌንስኪ ያነሳው ነገር አለና ዜሌንስኪ ለምን ሄዱ ነው ወደ አረብ ሀገራት? እነሱ የዚች የድሮኗ ምናምን ጉዳይ ብቻ አይደለችም። እጅግ በጣም ከፍተኛ የሆነ የገንዘብ እጥረት አለባቸው። አንድ የኢራን ሚዲያም ስመለከት ነበረ ወደ ገልፍ ሀገራት መጡ ሽንፈትን የሽንፈትን ልምድ ሊያጋሯቸው የሚል እና አሁን ዜሌንስኪ ምንድነው የደረሰባቸው ብለን ብንል እንግዲህ ካስታወስክ ከ3 ሳምንት በፊት ሃንጋሪ ውስጥ ያለው አክቲቭሊ የሚሰራው በመንግስት ተፈቅዶለት የሚሰራው አንድ የግል ባንክ የዩክሬን ባንክ እዛ ከ95 ሚሊዮን ዶላር በላይ እንዲሁም ደግሞ ወደ 70 እስከ 80 ሚሊዮን ዶላር የሚጠጋ ወርቅ ጭነው በዚህ በጥይት በማይበሳው እንትን የጦር መኪና ይዘው ነበር የሚጓዙት እና ድንበር ላይ ነው የያዟቸው ከሃንጋሪ ይዘው ሊወጡ ሲሉና ያንን ሙሉ ለሙሉ ወረሷቸው እና አልሰጧቸው። ግን ያችን እንትኑን ጭነው የነበሩትን እንትኖች ከነሰዎቹ ባዶን መኪናውን ሸኝተዋል። ይሄንን አስቀምጠዋል። ይሄ እጅግ በጣም ከፍተኛ የሆነ በግጭት ወይም ደግሞ ኮንፍሊክት ፈጠረባቸው በዩክሬን እና በሃንጋሪ መካከል። አንደኛ ይሄ ብር የማን ነው የሚለው ነገር ነው። ሁለተኛ እንደገና ደግሞ ዜሌንስኪም ተራ በሆነ አነጋገር ኦርባን ቤት ይታወቃል። የኦርባን ልጆች የት እንደኖሩ እንደሚታወቃል። እያንዳንዳቸውን ሄደን እናጠፋቸዋለን አይነት ነገር ከአንድ መሪ በማይጠበቅ መልኩ ወይም ሰው እንልካለን። እንግዲህ ገዳይ ስኳድ ነው የሚላከው ማለት ነው። እንደዛ አይነት ነገር መናገራቸውን የአውሮፓን መሪዎችም ብዙም አልወደዱላቸው። ከዚህ በላይ ደግሞ በቁስላቸው ላይ ሌላ ጨው የተጨመረባቸው ምንድነው 92 ቢሊዮን ዶላር አሁን እርዳታ የሚያገኙበት አለ ከአውሮፓ ኮሚሽን ማለት ነው። ከዚህ አውሮፓውያን ይሄን ሊሰጡ የሚችሉት አንድ የሃንጋሪ ፊርማ ብቻ ነው የሚቀረው። ስለዚህ ከዚህ ውጪ ወደ 125 ሚሊዮን ፓውንድ ነው መሰለኝ እንግሊዝ ለብቻዋ ሰጥታለች። ግን የኢዩ አባል ስላልሆነች ነው ይሄን ልታደርግ የቻለችው። ስቲል አሁንም ድረስ ከፍተኛ የሆነ የገንዘብ እጥረት ስላለባቸው ማለት ነው ዩክሬናውያን ይሄንን ማድረግ ስለፈለጉ ከኦርባን ጋራም ይሄ ግጭት ስለተፈጠረ ድሩዥባ የሚባለው ዋና ወደ እነሱ የሚሄደውን የነዳጅ እንትናቸውን በቴክኒክ ችግር ምናምን ብለው ዘግተውባቸዋል። ስለዚህ አንድም ገንዘባቸው ተወርሶባቸዋል። ይሄ እንግዲህ ኦልሬዲ የማፊያ ገንዘብ እንደሆነ ታውቋል ስለታወቀ ማለት ነው። አውሮፓውያኖቹም ምንም አይነት ወይም ቁጣ ወይም ደግሞ ኦርባንን ለማግባባት ያደረጉት አንዳችም ጥረት አልነበረም። ምክንያቱም ይሄ ኦልሬዲ በዩክሬን መንግስት ላይ ያለው ነገር ይሄ ኒዮ ፋሺስት ነው የሚባሉት የራሱ የማፊያ ድርጅት አለው። አሁን ዶናልድ ትራምፕም ባሳለፍነው ሳምንት ውስጥም የወጡት ገንዘቦች እያንዳንዳቸው ፐርፐዛቸውን ማወቅ አለብኝ ብለዋል። ግን ትሬስ ሊያደርጉ አልቻሉም። ወደ ኋላ ሄደው ምን ላይ ሊዋል ቻለ፣ ማን ነው የሰጠው፣ በምን አይነት ምክንያት ገንዘቡ ውሏል፣ እየትስ አደረሱት የሚለው ነገር ምንም አይነት ደረሰኝ፣ ምንም አይነት መቀበያም፣ ምንም አይነት ማጥፊያ መንገድ አልታየም። ስለዚህ ይሄ ነገር ኦልሬዲ በማፊያዎቹ እጅ እንዳለ ነው የሚታወቀው። ስለዚህ አሁን ኦርባን ምናልባት በመጪው ምርጫ ላይ ኦርባን የማይመረጡ ከሆነ ያን 92 ቢሊዮን ዶላር ሊያገኙ ይችላሉ ከአውሮፓ። ስለዚህ ያን የማያገኙ ከሆነ ግን አውሮፓ ማነች ዩክሬን ለወታደሮቿ የምትከፍለው ነገር የለም። ምክንያቱም በአሁን ሰዓት ኦልሬዲ ዩክሬን እኮ ወጣት የሆነ እስከ 60 ዓመት ድረስ ያለ ሰው እያንዳንዱ ሰው እየተጎተተ መኪና ውስጥ እየታፈነ ነው የሚሄደው።
እንዲያውም በጣም የሚገርም ነገር ብዙዎቹ ወጣቶች አሁን ፖሊሶች እንትናቸውን ውሾቻቸውን ይዘው ነው ከተማ ላይ የሚሄዱት እና ውሻ ደግሞ መቼም ታማኝ ጓደኛ ነውና ብዙ ነው ፊልም ስለታየ ነው ይሄን የሰሩት ሰዎች በአማተር ደረጃ የተሰራ ነገር ስላለ ነው ዶክመንትድ የሆነ ነገርና ብዙዎቹ እነዛን ፖሊሶች እያያዟቸው ስለሆነ ውሻን ሊከላከል የሚችል ሁሉ ልብስ እየለበሱ ነው ሰዎችን እያፈኑ ያሉት እና የመጨረሻ ኃይላቸውን ነው እየተጠቀሙ ያሉት እና የገንዘብ እጥረት አለባቸው። ስለዚህ ይህን ገንዘብ ለማግኘት ወደ ገልፍ ካንትሪስ ሄደዋል። እዚህም በኩል ደግሞ ሊያገኙት የፈለጉት ያሰቡት ነገር ሆኖ አልተሳካላቸው። ቀደም ሲልም እንደተናገርከው አንተ ደግሞ የመሰላቸቱ ሁኔታ ስላለ ግን የሩሲያ ግን ስጋት ወይም ደግሞ ዩክሬን ነው ምዕራባውያን ወይም አውሮፓውያንን ተወራለች የሚለውን ነገር ካልሆነ በቀር ፖለቲሳይዝ ካላደረጉት በቀር ይህ እንኳን የራሻ ሀሳብ ወይም ደግሞ ኢላማ አይደለም እንተናን አውሮፓን የመውረር ምክንያቱም አሁንም ድረስ ያላትን ጉዳት እንኳን ሸፍና አገሪቷን ማስተካከል የምትፈልግ ሀገር ናች ሩሲያ ማለት እና የዜሌንስኪ ባህር አቋርጦ እዛ ድረስ መሄድ መቻል ያውም ደግሞ ትልቅ ሪስክ ነው ወደ አረብ ሀገራት በአሁኑ ሰዓት የአንድ መሪ መጓዝ እና ይህን ገንዘብ ደግሞ ማግኘት አለመቻላቸው ራሳቸውን በሌሎቹ የአውሮፓ መሪዎችም ዘንድ ትዝብት ውስጥ እየጣላቸው ነው የሚገኘው። ምናልባት እነዚህ ነገሮች ኦፍ ኮርስ ከአውሮፓም እኮ በተወሰነ መጠን የዩክሬንን ጉዳይ ችላ እንደማይሉት በተደጋጋሚ ቢናገሩም ግን የመካከለኛው ምስራቅ ጉዳይ በጣም ቢዚ አድርጓቸዋልና እሱም ትንሽ የድጋፍ ነገር መቀነሶች አሉ። በዛ ላይ ደግሞ በዚህ ጦርነት ላይ ትገባለች የሚል ተስፋ ተጥሎባት የነበረው በተለይም በነ ባይደን ዘመን አሜሪካ ነበረች። አሜሪካ ከገባች ኦፍ ኮርስ በሆኔም በምንም ተብሎ ሩሲያ ላይ ጫና ይፈጠራል የሚል ተስፋ ነበራቸው። እሱ ነገር ሙሉ በሙሉ የመቋረጥ እድሉ ሰፊ ነው። ከዚህ በኋላ አንደኛ አሜሪካ በዚሁ በመካከለኛው ምስራቅ ጉዳይ ላይ በጣም ስራ በዝቶባታል፣ ቢዚ ናት። ሲቀጥል ደግሞ አውሮፓ ላይ ጥርስ ነክሰዋል ትራምፕ ከሰው የሚሆንም ነገር አይደለም እና እሱንም ድጋሚ የማባበያም እንዲመስል ይመስላል እኮ አንዳንዴ ከገልፎቹ ጋር በዚህ መስራት ኦፍ ኮርስ ኢራን ለራሽያ የጦር መሳሪያዎች በማቅረብ በተለይም እነዚህ ድሮኖቹን በመስጠት የተለያየ ምንድነው ሞዴፊክ ነው የሚባለው እሱን አይነት በመፍጠርም የተለያዩ እንትኖች ስላሉ ከዛ አንጻርም ያው እንደ ጠላት ልታያት ትችላለች። ዩክሬን በተደጋጋሚ መግለጫ ስትሰጥ ነበረ። ማዕቀብም የመጣል ጠላለች። አይ ቲንክ እንደዚህ አይነት ነገሮች ስላሉ እሱ ሊሆን ይችላል እና ብዙ ጊዜ እነ ፕሬዚዳንት ቭላዲሚር ፑቲን የሄንሪ ኪሲንጀር አይነት የኮንስትራክቲቭ አምቢጊቲ የሚባለውን እንደው ዲፕሎማሲ ወይም ስትራቴጂ እየተጠቀሙ ነው እንዴ ልትል ትችላለ። ምክንያቱም በአንድ በኩል የጦርነቱ መኖር አስቸጋሪ ያደርግባቸዋል። በሌላ በኩል ደግሞ ጦርነቱ መኖሩ ደግሞ እንደዚህ አንዳንድ የፖለቲካ እንትኖችን ይዞ ይመጣልና ትራምፕም ይሄኛውን መንገድ እየተከተሉ እንደሆነ ይነገራል። በቃ ከዚህ በኋላ ያው 48 ሰዓታት 2 ቀን 5 ቀን 10 ቀን እያሉ ቀጠሉ። ከዚህ በኋላ ደግሞ ዊ ዶንት ነው አይ ቲንክ ከ2 እስከ 3 ሳምንታት ባለው ጊዜ ይጠናቀቃል ምናምን የሚሉ መረጃዎችም እያዩ ነበረ። ኦልሞስት ጦርነቱ በምን መንገድ እንደሚቋጭ አስቸጋሪ ቢሆንም የመጠናቀቅ ወይም ደግሞ እንደው ይሄ በዚህኛው ግለት ልክ ላይ ቀጥል እንደሚችል ይሰማኛል። እነ ትራምፕም ከሚሰጡት አስተያየትና መግለጫ ከዛም ደግሞ ከኢራን ፖለቲከኞች በኩልም እኛ ፖዝ ሳይሆን የምንፈልገው በቃ ዘላቂ የሆነ ተኩስ አቁም ነው እንጂ ሰላም አንፈልግም አላሉም። ወይም ደግሞ ካላሸነፈን ይሄን ጦርነት አናቁምም አይደለም እኛ እድሜ ልክ ወይም ደግሞ ጋራንቲ ሊኖረን ይገባል የሚል ነው እና ቪክቲም ነን። ያሳዝናሉ አንዳንዴ ቪክቲም ነን የድርድር ቪክቲሞች ስለሆነን ብዙ ስለ ድርድር ተስፋ እናረግም ሲሉ ነበር። በ12ቱ ቀን ጦርነት ጊዜም ስለተካዱ ሰይድ አባስ አረግችም እንደዛ ሲሉ ነበርና ይሄ ምናልባት እንትን ሊል ይችላል አሌክስ። አንዳንድ ጉዳዮች ግን መካከለኛው ምስራቅ ላይ ዝብርቅርቅ ያሉ የሚመስሉ ግን ደግሞ ጥርት እያሉ ሊመጡ ይችላሉ የሚልም ሀሳብ አለ። ሞር ግን የኢኮኖሚ ኢምፓክቱም እንደምታውቀው ነው። አገራትም ደግሞ አሁን ያላቸው አቋም እስከ መቼስ እንደው ዝም ብሎ ይቀጥላሉ? አሁን እንግዲህ በጣም በተደጋጋሚ የተደበደቡት ዩናይትድ አረብ ኤሚሬቶች መቼስ የሷ ለየት ያለ ነው። እነሱን ስትመለከት በጣም በርካታ ፕሮጀክታይል ነው ያረፈባቸውና ካታርን ሳውዲ በዚህ ልክ እየተመቱ ነው የሚቀጥሉት። አንደኛ መመታታቸው ላይ ቀር በጣም ወሳኝ መሰረተ ልማቶቻቸውም መመታታቸው ላይ ቀር ዝምታው እስከ መቼ ነው የሚልም ጥያቄ ታነሳለ። ሁለት አይነት እንትኖች አሉ አንተም ሀሳብ እንድትሰጥባቸው የምፈልገው አንደኛው እነ ሳውዲ አረቢያና መሰል ሀገራት ኢራን በዚህ ጦርነት ሰርቫይቭ አርጋ የራሷን መንግስት ካስቀጠለች በቃ አታስቀምጠንም
መቼም ቢሆን ሱፐር ፓወር የመሆን አዝማሚያ ስለሚኖራት አደጋ ትፈጥርብናለች፣ ስለዚህ ይጨረስልን የሚል አቋም አላቸው የሚል ትንታኔዎችን እንመለከታለን። በሌላ በኩል ደግሞ ጦርነቱ መቆም አለበት ይርገብ የሚል ጥያቄ እያነሱ ነው የሚል ትንታኔ እንመለከታለንና ሁለቱም የተለያየ አይነት ፐርስፔክቲቭ ቢኖራቸውም ግን የሆነ የሚያሳይ ነገር አለ። የአንድ ሀገር መሪ ብስለት ደግሞ ጠንካራ አቋም የታየበት ነው። ቢን ዛይድ የአረብ ኤሚሬትሱ መሪ በጣም የተረጋጉ ሰው እንደሆናቸው ካሪዝማቸውም ራሱ ይናገራል እና ብዙም ጊዜ እንዲህ አይነት ነገሮች ላይ አይሳተፉም እና የሳቸው በሰላም አመራር እንደ ግልጽ ነው ይህንን ነገር እንዳይባባስ ማድረግ ችለዋል። በዚህ ጉዳይ ላይ እንዳልከው የሚቀጥሉበት ነገር የለም በዚህ አይነት መልክ ኢራኖችም ቢሆኑ ምክንያቱም ዋናው የሚመታትን ኃይል መልሶ ከማጥቃት በሌሎች ሀገራት ላይ ጥቃት ማድረስ ኢራንን ደካማ ነው የሚያሰኛት እንጂ ሌላ አይደለም። ምክንያቱም ቀጥተኛ ጠላቶች ብላ የምትላቸው ህጋዊ ኢላማዎች የምትላቸው እነዛን ሀገራት አይደለም፣ አረብ ኤሚሬትስን ወይም ደግሞ ሳውዲ አረቢያንም አይደለም። ሁለተኛ እስራኤልንም ከመምታት ይልቅ እነዚህን ኳታርን ባህሬንም ምንንም መምታት የሚቀላት ለምንድነው? ከሆርሙዝ ማዶ ሆና ነው የምትመጣውና ኢቭን በአርቲለሪዎች በመድፍና በመትረየስም ራሱ በይቅርታ መትረየስ ሳይሆን በመድፍ ደረጃ ከ3 ኪሎ ሜትር ርቀት ላይ ራሱ ጥቃት ሁሉ ቅርብ ነው ማድረስ ይችላሉና በጣም ከፍተኛ የሆነና ውስብስብ የሆነ የጦር መሳሪያም ላያስፈልጋቸው ይችላል። ይሄ ነው። ሁለተኛ እንደገና ደግሞ አሁን በኢራቅ በኩልም ኩርዶች አሉ፣ ለኢራን የሚወግኑ አሉ። እነሱም ቢሆኑ ከኢራቅ መንግስት አሁን ያለው ነገር ድክመት ስላለበት የኢራቅ መንግስት በዛ በኩል የአሜሪካን የጦር ስፍራ ላይ በጣም ከፍተኛ የሆነ ጉዳት ሊያደርሱ ይችላሉ። እስካሁን ድረስ ያልተሞከረ ነው እንዲያውም ያ ሳይድ ማለት ነው። ኦሬዲ እንደ አንድም እንደ መጠባበቂያ የሚያደርጉት ወይም ደግሞ ከፍተኛ ጉዳት እናደርስበታለን የሚሉት ነው። ሌላው እንደገና ደግሞ ምንድነው የባሰ ነገር የከፋ የሚሆን ከሆነ ልክ እንደ ፐርል ሃርበር እንደነበረው አይነት ነገር ጃፓኖች እየተወረወሩ የአሜሪካን መርከቦች ላይ ነበር አይደለ የሚወድቁት የነበረው። ከዛም ተነስተው ነው አሜሪካኖች ያንን ሂሮሺማና ናጋሳኪ ላይ ያን ኒውክሊየር ቦምብ ሊጥሉ የቻሉት እና እንደዛ አይነት ነገር የሚቀጥል ከሆነ አረብ ኤሚሬትሶች የማይመልሱበት ምክንያት የለም። ግን አሁን ከአየር ወደ ምድር ነውና ተኩሱ ምናልባት እነዚህ ሀገራት ጦርነት ቢከፍቱ ወይም ደግሞ ምዕራባውያን ተባብረው ቢመጡ አሁንም ያችን ሆርሙዝን ያዙ፣ እሺ ገባ። ከዛ በኋላ ምንድነው ሊያደርጉ የሚችሉት? የኢራን መንግስት እኮ ሊዳከም አይችልም። ምክንያቱም ህዝቡ በአንድ ላይ የቆመ መንግስት ህዝብ ሁልጊዜ አንድ ላይ የሚቆም ከሆነና ልትወረር ነው የሚለው ነገር እንደ አቋም ከያዙት እግረኛ ጦር ቢመጣ የኢራንን ህዝብ ሊያሸንፍ አይችልም። አንደኛ ካለው ውስብስብ የሆነ የተፈጥሮ ወይም ደግሞ የመሬት አቀማመጥ፣ ሁለተኛ እንደገና ደግሞ ያለው የህዝቡ እንግዲህ 1 ሚሊዮን ህዝብ ነው ግልብጥ ብሎ የወጣው ሞቢላይዝ ለማድረግ በዛች እንኳን ከ2500 እስከ 5000 ኮማንዶ ጦር ይገባል ሲባል ማለት ነው። እንግዲህ ከጃፓን ተነስተው ነው የመጡት። ሁለተኛ እንደገና ደግሞ ኢኳዶር ላይ ነው ባለፈውም ተነጋግረናል። በጣም ከፍተኛ ልምምድ አድርገው ነው የመጡት። እነ ጀራርድ ፎርድ እንኳን እኮ ሲመጡ መርከቦቻቸው እንኳን ተጠግነው ወይም ደግሞ ለጦር ብቁ ሆናቸው ብለው አይደለም ቴስት ተደርገውም አይደለም የመጡት። ይሄ አሁን በከፍተኛ ሁኔታ እያስወቀሳቸው ነው ራሱ የዶናልድ ትራምፕን መንግስት። ግን በማስ የሆነ ነገር ቢመጣ አሁንም ቢሆን በእግረኛ ጦር ነው ሊመጡ የሚችሉት። እስካሁን ድረስ የሚፈልጉትን ነገር ማጥቃት ችለዋል። ስላቃታቸውም አቁመዋል እንጂ አዝነው ያቆሙት ነገር የለም። እስራኤሎችም ሆኑ አሜሪካኖች ያዩት የደረሱበትን ማድረግ ችለዋል። ግን ሁሉም ላይ ግን ሊደረስ አይችልም። አዎ ያው አቁመዋል ማለት ከባድ ነው በዚህ ሰዓት። በእርግጥ አንዳንድ ጉዳዮች ግን የተወሳሰቡ ሊሄዱ ይችላሉ። ደግሞ የሆነ መፍትሄ ማስተኮሻ የሮኬት ማስተኮሻ ቦታዎችን ነው በጣም ኢላማ አድርገው ማስቀመጥ የቻሉት። ምክንያቱም ይሄ የሮኬት እንትኑ ግልጽ ሆኖ ሊታይ የሚችል ነው። እንትን ሊላል አይችልም። እነሱ ከእስራኤልም ሆነ አሜሪካን በሰማሪን ሆነው መተኮስ ይችላሉ አይደል? እነ ቶም ሃውክንም ሆነ ማንኛውንም ከርቀት ሆነው
ከመርከቦቻቸው ላይ መተኮስ ይችላሉ። ግን ማስወንጨፊያ ስፍራዎቻቸውን ግን በአብዛኛው አውድመውባቸዋል። ግን ሞር እንትኑ ስላለ ነው ይሄ የተወሰነ የመርገብ ነገሮች ሊፈጠሩ የሚችሉበት ይሄ ከሌ ያሸነፈ ከሌ ተሸነፈ የምንለው አይነት ስሜት የሌለው መሆኑን ምክንያቱም ይሄ በውድመት ነው የሚጠናቀቀው። አፍተር ኦል በውድመት እስካሁን የወደመው ቀላል ስላል አይደለ እነዚህ ነገሮች ታሳቢ እንዲሆኑ ከመፈለግ አንጻር ነው። ፕላስ ይሄ የመካከለኛው ምስራቅ ጦርነት እያልን ምንተውም ብቻ ስላልሆነ ነው። አሁን የአፍሪካ ቀንድ የቀይ ባህር የምናምን እያለ እየመጣ ያለ ጉዳይ መነካታችንም ኦፍ ኮርስ በኢኮኖሚው በምናምን በተወሰኑ ነገሮች የተመለከተን ስለሆነ ነገ ከነገ ወዲያ ደግሞ እንደዚህ እየሰፋ በሁቲዎች አማካኝነት ጫናው እየሰፋ ከመጣ ቀይ ባህርን የሚያዳርስ ከሆነ የቀይ ባህር ፖለቲካ አንደኛ በቀይ ባህር ፖለቲካ ፍላጎት እንዳለው ሀገር፣ ሁለተኛ ፍላጎት እንኳን የለንም እንደ ላለፉት 30 ምናምን አመታት ቀይ ባህር የሚባል ነገር አናውቀውም። በቃ እንዳልነው እንኳን ብንቶ ኢቭን የማይደርስበት እንትን የለም። ቢካዝ ቀይ ባህርና ኢትዮጵያ እንግዲህ 60 ኪሎ ሜትር አይደለም የሚባለው እዛ ላይ ያለው ትርምስ በብዙ መንገድ ምንም ወደኛ የመድረስ እድሉ ሰፊ ነውና ከዛ አንጻር በጣም ጉዳዩን በትክክል እንትን ማየት ያስፈልጋል። ይሄ አንዳንድ ጊዜ ማን ከማን ጎን ነው ምን ሊሆን ይችላል ማን ምን ተኩሰ የሚለው ነገር ሳይሆን የሀገርን ጥቅምና ፖለቲካ ምንድነው አገር የምትፈልገው ፕላስ ደግሞ አገር ከዚህ ጦርነት የምትጎዳው ምንድነው ታገኙ የምትችለው ጥቅም ምንድነው የሚለው እንደ አንድ ፕሮግራም የሆኑ ሀሳቦችን ይሰጣል። ብዙ ጊዜ እንደምልህ ግን የብዙ ሀገር ሚዲያዎች የሀገራቸውን ብሔራዊ ጥቅም በጣም ተራ ዩቲዩበርን ብትለው የሀገሩን ብሔራዊ ጥቅም ያስከብራል። መንግስትን ግን ሊቃወም ይችላል። ማንም ያብጠለጠሉ ምናምን እንትን ሊል ይችላል። ግን በሀገሩ ብሔራዊ ጥቅም ላይ ግን at the same time የሀገሩን ብሔራዊ ጥቅም እየነካ መንግስትን እቃወማለሁ። ይሄ እንደዚህ አይነት አካሄዶች ለየት የምንለው እኛ ይመስለኛልና ብዙ ጊዜ እንዲህ አይነት ነገሮች ትክክለኛ ቅርጽ መያዝ አለባቸው። አመለካከታ ምልከታችን ከራሳችን ጥቅምና ነጋችንን ከማሰብ አንጻር እንዲሆን ከመፈለግ አንጻር ነው። አሌክስ ታንኪዩ በጣም ኦልራይት። ውድ ተመልካቾቻችን ተከታተሉት የነበረው የኤንቢሲ ዓለም አቀፍ ነው የአፍሪካ ቀንድን ጉዳይ ጨምሮ እንደዚሁም ደግሞ በቀይ ባህር ፖለቲካ ውስጥ ያሉ አንዳንድ ሁነቶችን ከዛም ደግሞ በጥቅሉ መካከለኛው ምስራቅ ላይ ምንድነው ያለው የአሜሪካ የሩሲያ የቻይና ፖለቲካ በሆርሙዝ ሰርጥ ምን ሊሆን ይችላል የሚለውን በስፋት አንስተናል። አለማየሁ አሊና ቢኒያም ካሴ አብራችሁ ቆይታ አድርገናል። ቸር ጊዜ ይሁንላችሁ።